ሰላም ኢምራን እንዴት ነው? ሰላሙን አላ መን ተቢዐል ሁዳ። አንተ እፎይ ለምን ትፈራዋለህ? ለእፎይ ለምን አገጥመው? በሞተ ሰው ስም አትጥራ። ትሰማኛለህ? ግን አሁን የምጠቅ ቄሶች አሉ። ቄስ ታውቃለህ? የቤተ ክርስቲያን ቄሶች እየጠበቅን ያለ ነውና እነሱ እስከሚመጡ አንተ የምናወራ እፎይ አንተ እፎይ ቤት ስም አትጥራ፣ የሞተ ሰው ስም አትጥራ አሉ። ምን ነካ? ሙቷል እኮ ስም አትጥራ። ዝክር የለም እኛ ቤት አይፈቀድም። አሁን አዳምጠኝ። ጀግና ከሆነ ግን የፈለግከውን ቄስ ማለት ነው እሱም ጨመረ ከፈለግ ኑ በላቸውና መጥተው ሊወያዩ ይችላሉ። ከፈለጉት ሰው ጋር ማለት ነው። ስለዚህ ምን ታደርጋለህ? ናውጣ ከቤት በለው። እሺ እኛ ሁልጊዜ ዝግጁ ነን። እኔ ጋር ግን መቼም አያወራም ከዚህ በኋላ ቃል ገብቻለሁ። ይቅርታ እስከሚጠይቅ ድረስ መቼም እኔ ጋር ሊወያይ አይችልም። ትሰማኛለህ? ባለፈው 30 ሺህ ሰው አለበት ቡድን አሳይቼ የሚያደርጋቸውን ስራዎች አጋልጬ ጨርሻለሁ። ይሄ መጨረሻ ዕድል ነው። ታመጣዋለህ? ይቅርታ መጠየቅ ያለብህ አንተ ነህ። ሲጀምር ይቅርታ መጠየቅ ያለበት እሱ ነው። ለምሳሌ ይቅርታ የሚጠይቃችሁ እኔ እኮ አይደለም እናንተን ይቅርታ የሚጠይቃችሁ እናንተን ክርስቲያኖችን ይቅርታ የሚጠይቃችሁ። ለምን ቤቱን ከፍቶ ውሸት ይሞላችኋል። ከዛ በኋላ ሙስሊም ፊት ሲመጣ ደግሞ ይፈራል። ስለዚህ ይቅርታ የሚጠይቀው እኔ እንኳን ሳይሆን አንተን ይቅርታ የሚጠይቅ ክርስቲያኖችን ይቅርታ የሚጠይቀው እስካሁን ለዋሻቸው ነገር ይቅርታ ይጠይቃል። ገባ? አሁን ለመጨረሻ ጊዜ ድም ሰጠ። ታመጣዋለህ? አታመጣውም? ቄስ አለ ሊወያይ የሚችል ቄስም ሌሎችም አሉ። ታመጣቸዋለህ? ከከብት ጋር እንዴት ይወያያሉ እነሱ? ጀዝባ ፍቅር ብቻ እቺ ልጅ እኔ ባላወራት ደስ ይለኛል። ኢምራን አንተ አውራት። እኔ ጋር አወራም። አንተ ደንቆሮ ነህ። እንዳነካሳት ላይ ተወሉ ባህሪዋ ነው። እሺ ፍቅር እንዴት ነሽ? ሰላም ነው አለ ሁሉ ሰላም አለ እግዚአብሔር ይመስገን። ኢምራን ገና ከመግባትሽ ለምን ትሰደቢያለሽ? እኮ እዚህ አለ እኮ እዚህ ቁጭ ብሎ አሁን ሪካርዶቹ ናይ ኢምራን ገባ። ኢምራን ለምን ትጠራላችሁ? ምን አገባኝ? እንድታዳመጪ ነው። ዛሬ ስንተኛ? ዛሬ እኮ 6ኛ ቀንሽ ነው። ናይ ኢምራን ከዛ ሪካርድ ለምንድን ነው ሪካርድ አደርጋለሁ። ከዛ ነይና ይስቃል። በስቃት ነው እዚህ ቁጭ ያለችው እናንተ ነይና ጫውታችሁ ግማታሞቹላ አትሳደቢ። ታይ የክርስቲያን ባህሪያኖች ታይ ስነ ስርዓት ነው። ታይ ፍቅር አትሳደቢ። አሁን ግን እዚህ ታች ተቀምጣችሁ ምናምንቶች አትሳደቢ። አሁን ጥያቄያችን ፍቅር ይሄ ማለት ነው። ይሄ ስላሴ ታያቸው ነው። እኔ ጋር አውሪ። እኔ ታያቸው ነው። እኔ ጋር አውሪ። እነዚህ ስላሴ አምላክ ናቸው? አምላክ አይደለም። አይደሉም። አምላክ አይደለም። ሎቱ ስብሐት ከክርስትና ወጣች። እናንተ ለምን እወጣለሁ? ምን እያልክ ነው? በሃይማኖት ድርድር የለም። እሺ ስላሴ አምላክ ናቸው አይደሉም? አምላክ ግን ይሄ አምላክ አይደለም። አንድ አምላክ ነው። ስላሴ 3 ነው። ትምህርቷ እንደመጣጣው ውስኪ ነው የሚቀያየረውና እኛ ጋር የሚወታት አውሪ። እኔ ጋር ተመለሽ። 3 እግዚአብሔር አለው ብለሻል። አሁን ጥያቄያችን የሚሆነው ይሄ እግዚአብሔር ስሙኝማ፣ አትደውሉ ምናምን ወከባ ምናምን እዛው ማለት ነው። ከሳቃችሁ ሳቁ ማለት ሪካርደሮች ምናምንቶች ግማታሞች እዚህ ቁጭ ብላችሁ አትሳደቢ። ቁጭ ብላችሁ እባክሽ አትሳደቢ። ሰዓት ይኖርሽ። ስላሴ አምላክ አንድ ሶስቱ አምላክ እንደ አይደለም መቼም። እኔ እሺ በአካል ችግር የለው። በአካል 3 የሆኑት እግዚአብሔሮች እንደ ሰካራም ይሆናሉ? አይደሉም። ለምን ሰካራም ይሆናሉ? ግን መጽሐፍ ቅዱስ ላይ መዝሙረ ዳዊት ላይ እንደዚህ ይላል። እስኪ አንብቢ። ኢምራን አንተ እዛ ላይ የተጻፈ እንደ ሰካራሚ ሰው ይጠጣል ይበላል። ግን ሰከረ የሚለው ነገር ምንድን? አሁን ትርጉም እግዚአብሔር እንደ ሰካራሚ ይበላል? እግዚአብሔር እንደ ሰካራሚ ይበላል? እግዚአብሔር እኮ ሰው ሆኖ ነው እዚህ ምድር መጣ። ከዛ መጣው። ስለዚህ በልቶስ እንደ ሰካራም አልበላም። ምንድነው እንደ ሰካራም ይበላል? እሺ እንደዛ ከሆነ እስኪ አንብቢው። እሱ አንተ እኮ መጽሐፍ ቅዱስ ላይ እንደዚህ እያነበብክ እንደዚህ ሰክሮ በልቶ ጠጥቶ አሁን ጥሪ ከሄድክ ማለት ነው የሰው ቤት ጥሪ ሄድክ፣ ከዛ ትበላለህ ትጠጣለህ። ምን ማለት ነው? አንተ በልትቶ ጠጥቶ በቃ ከዚህ ውጪ አትወጣም። ከዛ ከስላሴዎች ውጪ የአንተ ጥያቄ በቃ ይሄ ብቻ ነው። ገባህ? ስላሴ ምግብ የሚበሉ ከሆነ ሰካራም የሚሆኑ ከሆነ እኮ አምላክ አይደለም። እስኪ አንብቢው አንድ እንደዚህ ላንብብልሽ። በቃ እግዚአብሔር ከእንቅልፍ እንደሚነቃ ተነሳ የወይን ስካር የእግዚአብሔር ቃል እኮ
ነው ይነቃል። እንቅልፍ ተኝቶ ይነቃል። እግዚአብሔር አይ እግዚአብሔር እኮ ማወቅ አለባችሁ። ሰው ሆኖ ነው መጣ። ሰው ሳይሆን እሱማ ኢየሱስማ ሰው ነው። ኢየሱስ ሰው ነው የተኛው። በብሉይ ኪዳን ነው በላት ኤምሩ በብሉይ ኪዳን እንደሆነ ነገራት በአላህ። አዎ ፍቅር በብሉይ ኪዳን እኮ ነው። መዝሙረ ዳዊት ላይ ነው። በድሮ ጊዜ ነው። ኢየሱስ ከመወለዱ በፊት ነው። መጥፎ ነገር እንዳጣን ያው ሪካርዶች ስቁ ወይ ማይብ እዚህ ቁጭ ብላችሁ ናይ ምራን ገባ አትሳደቢ። እኔ ጋር አውሪታቸው እነሱን። አሁን ጥያቄያችን መጽሐፍ ቅዱስ መዝሙረ ዳዊት ላይ እግዚአብሔር እንደ ሰካራም ሰው ተነሳ ይላል እና አምላክን እንደ ሰካራም ሰው ይባላል እንዴ? መልሺ ይላል እንጂ ጽፈው ይሄ ፍጡር ነው ጻፈ እኮ እንጂ መሳሳት ይችላል። እንግዲህ እሱ እንዴት ተሳስቷል? ዝም ብላችሁ ተሳስቷል አይደለም። ተሳስቷል። መጽሐፍ ቅዱስ ሰከረ የሚወስደት ነው ማለት ነው። ፍጡር ነው ጻፈ፣ ሰው ነው ጻፈ አይደል እንጂ እግዚአብሔር ጻፈ አይደለም። ይሄ ነገር ስለዚህ ተሳስቷል ማለት ተሳስቷል በእኛ ትሙት ስቃለች እኮ እሷ ራሷ እየገባችሁ ነው። ግን ጀማ እግዚአብሔር እንደ ሰካራም ተነሳ የሚባለው አዎ ይሰክራል፣ እንደ ሰካራም ይነሳል። ግን ደግሞ ተሳስቶ ሊሆን ይችላል። መጽሐፍ ቅዱስ ነው ያለችው። መጽሐፍ ቅዱስ የእግዚአብሔር ቃል መጽሐፍ ቅዱስ እኮ ነው። ያው እግዚአብሔር ከእንቅልፍ እንደሚነቃ ተነሳ የሚለው መጽሐፍ ቅዱስ አለ። ምን እናደርጋለን ታዲያ? ምን እንጠብሳለን? እኛ አሁን ክርስቲያኖች አልሰማንም፣ እንሰግዳለን። ተቀበያለሽ ታዲያ? እግዚአብሔር እንደ ሰካራም እንደሚነሳ ተቀበያለሽ? እናምናለን። ምንም ነገር ምንድን ነው የምታምኚው? እግዚአብሔር እንደ ሰካራም እንደሚነሳ ታምኛለሽ? አትድከም ወንድም አትድከም። ምን ማንም ይሰማ ሰው። ስለዚህ በእኛ እግዚአብሔር እንደ ሰካራም እንደሚነሳ ታምኛለሽ? ቆይ ንገሪኝ። እግዚአብሔር እንደ ሰካራም እንደሚነሳ ታምኛለሽ ማለት ነው? ምን እንደ ሰካራም አላምንም። ሰካራም ነው ያው እዚህ ጋር እኮ እንደዚህ ላይ ያው ሰካራም እንደተወሰው ታች ያላችሁ ደግሞ ይሄ ነገር ሰው ስለሆነ ምን እግዚአብሔር ሰው ስለሆነ ይበላል ማለት ነው። ባንቺ ሐሳብ እንሄድ ይጠጣል። አው እዚህ ወይ ይሄን ያላችሁ በቃ ሚዩት አድርጊ። ሳራ ሰላም ብያለሁ። ኢምራን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱሁ። እስቲ ይሄ 5000 ሰዎች መጀመሪያ ጥያቄዎች መልሻ ፎሎ ፎሎ የለ መጀመሪያ ጥያቄ መልስ ሚዩት አድርጊ። ጥያቄ እኮ መለስ እንደማንኛውም ሰው እንደ ሰው ሆኖ ነው መጣዛ መልሽ ነው ፎሎ እንጅሩ የለም ፎሎ እንጅሩ ፍቅሪ ፎሎ እንጅሩ ሚዩት አድርጊ። ሐናን ቀጥ ያፎ ነው ሰላም አለይኩም ያ ጀማዓ እንዴት ናችሁ? ሰላም ወአለይኩም ሰላም ጃ ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሰላም ነው አልሐምዱሊላህ። እየሳቃችሁ ማለት ነው። እንቅጥቅጥ እያላችሁ ትጋግራላችሁ። ለኢምራን 1 ሚሊዮን እንዲገባ እንትን ቻሌንጅ አድርጌ ነበረ። አይፎን 17 ትንለዋለሁ ብዬ ነበር። እስካሁን አልገባም። ትንሽ ይቀረዋል። ጃ ይሰማሃል? ጃላ ኦኬ ጋይስ ፕሊዝ ፎሎ አድርጉት ኢምራንን። ትንሽ ነው የቀረውና 1 ሚሊዮን እንዲገባ ቻሌንጅ ሰጥቼዋለሁኝ። ይሰማል አይደል? ያ ይሰማል። እኔን እኮ አይደለም ኢምራንን ነው የምታደርጉት። ሶሪ ሰምታችኋል ጋይስ። እህታችን ሃና ለኢምራን ቻሌንጅ ሰጥታለች። 1 ሚሊዮን የሚገባ ከሆነ አይፎን 17 ሰጠዋለሁ ብላለች። ገዝታለች፣ ኦልሬዲ ገዝታለች። ስለዚህ ከብት ነው ያለው ኢምራን። እሺ ሰላም ትላለህ። ከብት ነው ያለው። እንደ ከብት የሚዘለው ማን ነበረ? እኔ ስሙ ረሳው። ምን ትላለህ? ጀዛከላህ። የረሳሁት ነገር እንደ ከብት የሚዘለው ማን ነው? ጥሩ ጥያቄ አይደለ? መታየት አለበት። እንደ ከብት የሚዘለው ማን ነው? ያ ጀማ ታውቃላችሁ ማን እንደሚዘል? ላሳያችሁ ማን እንደሆነ። ያው ተመልከቱ። እግዚአብሔር አብ በእርሷ ምክንያት ደስ ይለዋል፣ ወልድ መንፈስ ቅዱስም በእርሷ ምክንያት
እንደ ላም እንደ ከብት ማለት ነው። እንደ ከብት ይዘላሉ አለ ደስ የሚላቸዋል ይላል። ስለዚህ እንደ ላም እንደ ከብት የሚዘለው ማን ነው? የእናንተ አምላክ ነው። ያው ቃል በቃል እግዚአብሔር እንደ ላም ይዘላል። ያው እንደ ላም ይዘላል። ሃሌሉያ። ስለዚህ አምላክን የሚዘለው መጥሪያቸውን ያው የጠራ ነው። ኢምሩ ቀንሰው ፕሊዝ፣ እንትኑን ቀንሰው። አንደኛ ስልካቸውንም ሸፍን፣ ድምፁንም ቀንሰው። በቃ ግልጽ ነው፣ ፈርተዋል። እንግዲህ ቄስ ነው፣ ቄሶችን ይዤ እመጣለሁ ነው ያለው። ሰዓቱ ደርሶ ሲደውልላቸው ደግሞ አያነሱም። በፌክ አካውንት እያዳመጡ ነው። ባይዘ ፌክ አካውንት ሁለት አካውንት አለ፣ በአንደኛው እየሰሙ ነው። በቃ ተዋቸው። ከየትኛው ቤተነት ነው የሚዬ? ከኦርቶዶክስ ተዋህዶ። አይ በስላሴ ታምናለህ? አዎ በደንብ። ስላሴ መጽሐፍ ቅዱስ ላይ አለ የሚዬ? አዎ አለ። እስቲ ስላሴ መጽሐፍ ቅዱስ ላይ ካለ ከየት እንዳመጣችሁት ጥቅሱ ምናምን ተናግረህ እንቀጥል። እሺ አንተ መጽሐፍ ቅዱስ ላይ አብ ወልድ መንፈስ ቅዱስ የሚል ስም አለ የለም? ስም አለ፣ ትምህርቱ የለም። አብ ማለት ምን ማለት ነው? አስገኝ። ወልድ ማለት ልጅ የተወለደ። መንፈስ ቅዱስ መንፈስ ነው፣ መንፈስ ቅዱስ። ስለዚህ ይሄ ማለት ስላሴ ማለትና አብ ወልድ መንፈስ ቅዱስ ማለት አይደለም። እሺ አይደለም። ስላሴ ብሎ ማለት አምላክ በስም በግብር በአካል ሶስት ሲሆን በመለኮት በአገዛዝ በስልጣን ግን አንድ ነው የሚል ትምህርት ነው አይደለ? ይህን ትምህርት በአካል ሶስት በመለኮት አንድ ማለት ነው። በመለኮት አንድ። ይህንን ትምህርት ከመጽሐፍ ቅዱስ አሳየኝ። በአካል ሶስት ነው በመለኮት አንድ የሚለው ከዛ ትሸለማለህ። እስከዛሬ 10 ቄሶች ያላመጡትን ጥቅስ አንተ ካመጣ ትሸለማለህ። እንዴ ምንም ጥቅስ አልጠቅስልም። ይሄ እኮ አንተ ስለምታውቀው ኖርማሊ አንተ ያለማመንና ወይ ለመሸወር እናንተ የምታምኑትን ነገርኩ። ምኒልክ እናንተ የምታምኑትን ነገርኩ እንጂ ያ የምታምኑት ነገር ላይ መጽሐፉ ላይ ኖሩ አይደለም። መጽሐፉ ላይ ያሌለው እንጂ እኔ አውቀዋለሁ። ኦኬ ስለዚህ ካወቅከው አንተ አሁን ችግር የፈጠረብህ ምኑ ነው? ስላሴ የሚለው ከየት መጣ የሚለው ነው። መጽሐፉ ላይ አለመኖሩ ችግር ፈጠረብኝ። ኦኬ ስለዚህ መጽሐፉ ላይ የለም የሚለው ነው። አንተ አሁን ጥያቄ ፈጠረብህ። የለም መጽሐፉ ላይ እናንተ ታስተምራላችሁ፣ የእናንተን ትምህርት እናውቃለን። ግን ያ የእናንተ ትምህርት መጽሐፋችሁ ላይ የለም ነው። አለ የምትል ከሆነ ግን መጽሐፉን ጠቅስ አሳየኝ። ኦኬ እኔ እኮ እየነገርኩህ ነው። አንተ እኮ አልቀበልከኛለኝ። ስላሴ ሶስት ናቸው ሲባል በመለኮት አንድ አካል ሶስት ሲባል አብ ወልድ መንፈስ ቅዱስ ማለት ነው። በመለኮት አንድ መሆናቸውን የሚናገር የመጽሐፍ ቅዱስ ጥቅስ ስጠኝ እምዬ። እሱን እሰጥካለሁ። ቆይ አሁን ሪፈር ላድርግልህና አሁን ስጠኝ። ቆይ አወጣልሃለሁ። አይ እሺ ታብታብ ማድረጋችሁን አትርሱ። ይምራ ሐሳብ አለ እዚህ ጋር እንዴ በጣም እንጂ አሁን እምዬ ምኒልክ አመጣለሁ ያለው ጥቅስ ማለት ነው እስካሁን 4 ቄስ ሊያመጣ ያልቻለውን ጥቅስ ነው። ቀላል ነገር አይደለም። እነዚህ 3 አምላኮች እዚህ መጽሐፍ ላይ እንዳሉ ማስረጃ ላይ ነው ያለው። እስኪ ያቀርባል እንዴ መጽሐፍ ቅዱስ ላይ እኔ እኮ እየነገርኩ ነው። አብ ወልድ መንፈስ ቅዱስ ማለት ሶስት ማለት ነው። ሶስቱ ማለት ደግሞ ስላሴ ሶስት ናቸው ሲባል ያን የሚገልጽ ያልኩ እንዴ እምዬ ማስረጃውን እንዴ ምን ማስረጃ አለው? ከዚህ በላይ እየነገርኩህ አይደል? ያንተ ንግግርም አልፈልግም። በነገር ፎቶ እኮ አለኝ፣ እኔ ፎቶቸውም እኮ አለኝ። ጥያቄ ማስረጃን ይሄ ሐሳብና ፎቶ ሳይሆን ከመጽሐፍ ቅዱስ ላይ እነዚህ እዚህ መጽሐፍ ላይ እንዳሉ አሳየኝ የተባልክ ያለው ገባ? ስለዚህ እነዚህን አምላኮች ከዚህ መጽሐፍ አሳየኝ። እምዬ ቶሎ አውራ ፕሊዝ። ካሌለም የለም በለኝ፣ ወደ አበባ ሄዳለሁ። እንግዲህ በጣም ብዙ ቄሶች እስከዛሬ ሳምንቱ ሙሉ ቄሶችን እያስገባናቸው ነው። አንዳቸው ማስረጃ የላቸው። መጋቢ ሐዲስ የሚባሉ መጋቢ ብሉይ የሚባሉ በብሉይ ኪዳን ላይ ስፔሻላይዝ ያደረጉ ባይዘይ መጋቢ ሐዲስ መጋቢ ብሉይ ምናምን የሚባሉት
በዘርፉ ላይ ስፔሻላይዝ ያደረጉ ሙፈስሮች እንደማለት ነው። ያው ኖት ሊትራሊ ሙፈስር ግን በጣም ትልቅ ቦታ ትልቅ ደረጃ ያላቸው አካላት ናቸው እስከዛሬ የገቡት። መጽሐፍ ቅዱስን ከመጀመሪያው እስከ መጨረሻው በደንብ በቃ ቆርጥሞ የበሉ ሰዎች ናቸው። እነሱን ብንጠይቃቸው ማስረጃ የላቸውም ጭራሽ። ወይ ውይይቱን አቋርጦ ይወጣሉ ወይ ደግሞ ጭራሽ ስልካቸውን ዘግተው ይጠፋሉ። ስልካቸውን ዘግተው ነው የሚጠፉት። አሁን ቅድም ሲደውላቸው ነበር ኢምራን፣ ስልኩን ዘግተው ነው የሚጠፋው። እነሱ ማስረጃ የሌላቸውን አንተ ልታመጣ ነው። አመጣለሁ ያልከው እሱን ነው። ቤተክርስቲያን እኔ እኮ እየነገርኩ ነው። እናንተ ስልክ ይዘው ጠፉ አይደለም። ስልክ ማጥፋት ሳይሆን ብዙ ጊዜ እየተነገራችሁ ነው። አንተ አሁን አልቀበልም ካልክ ውስጥህን ከዘጋው እየተነገረ አይ እንደዚህ አይደለም ብለህ መጀመሪያ ንገረኛ። እኔ እኮ ቀጥታ እኮ የነገርኩህ በቃ ይሄ ማለት ይሄ ነው እያልኩህ አምጣ ማስረጃ፣ ከመጽሐፍ ማስረጃ አምጣ። እንዴ አንተ ራስህ እኮ ስትልልኝ ነበር። እሱ የእናንተ ትምህርት ነው እንጂ መጽሐፉ ላይ ያለ ነገር አይደለም። እንዴ አብ ወልድ መንፈስ ቅዱስ የሚል መጽሐፍ ቅዱስ ላይ የለም። ስም አይደለም ያልኩ፣ ሶስቱ አካላት በመለኮት አንድ ናቸው የሚል ጥቅስ ከመጽሐፍ ቅዱስ ላይ አምጣ። አይሻ ወልድ ማለት ምን ማለት ነው? አብ ማለት ምን ማለት ነው? መንፈስ ቅዱስ አንተ እኮ ስትነግረኝ ነው የቆየህ። አንተ እኮ ታውቀዋለህ። የእናንተ ትምህርት ነው እንጂ መጽሐፍ እሱ የእናንተ ትምህርት እመይ ሐሳቤ ግን ገብቷል። ለምሳሌ አንተ አንድ ትምህርት ልታመጣ አንድ ነገር ቆይ፣ እኔ አልቀበልም አላልኩም። እኔ ያልኩት ያ የምታምነው አብ ማለት አባት፣ ወላጅ፣ ኦሪጂኔተር፣ አስገኚ ምናምን የሚል ትርጉም አለው። ወልድ ደግሞ ተወላዲ፣ የሚወለድ ወይ ደግሞ ልጅ የሚል ትርጉም አለው። ሰን ይባላል። ይሄ እናንተ የምታምኑት ትምህርት ነው። እኛ ያልን ያለነው ግን እነዚህ ሶስት አካላት አንድ መለኮት መሆናቸውን የሚያሳይ የመጽሐፍ ቅዱስ ጥቅስ የለም። መጽሐፋችሁ ላይ ነው ያሌለው እንጂማ እኛ እኮ እናንተ እንግባባለን እኮ እናንተ እንግባባለን። ይሄ መጽሐፋችሁ ላይ የለም እያልኩ ነው። ስላሴ የሚል የለም የሚለውን እና እንዲህ ሲያስረዷችሁ እኮ ነበር ሰሞኑን። እኔ እየተከታተልኩ ነበር። ከየት ነው ያስረዱት? የታለ ያስረዱት? እንዴ ሁሌ እኮ ነው። ግን አንተ ስለማትቀበለው አንተ ካልተቀበልከው አንድ ጥቅስ ስጠኝ። አንድ ጥቅስ ሲያስረዷችሁ አልነበረም እንዴ? እየገቡ ነበር እኮ አይደል? ሁሉም ፈርቶ ነው እየወጣ ያለው። ሁሉም ፈርቶ ነቅሎ ነው እየወጣ ያለው። የተባለው ለምሳሌ መምህር ኤልያስ የቤተ ክርስቲያን መምህር ነው። ውይይቱን አቋርጦ ወጣ ፈርቶ ትላንትና። ስለዚህ አለ ምትል ከሆነ አንተ አምጣ ከመጽሐፍ ቅዱሱ። ውይይቱን ያቋረጠበት ምክንያት ምንድን ነው? እሱ እኔማ ነገርኩህ እኮ ማስረጃ ጠፍቶ አይደለም ሲያስረዳህ። ሜቢ አንተ ግን ይኸውልህ መጽሐፍ ቅዱስ አንተ እንደፈለግህ አንብበህ የምትረዳው አይደለም። ገብቶሃል? አንዴ ቆይ። ነቅሎ የወጣው ማስረጃ አምጣ ሲባል ነው። ልክ ማስረጃ አምጣ ሲባል መምህር ኤልያስ ነቅሎ ወጣ። ግን ሲያስረዳችሁ ነበር እሱ ሲያስረዳችሁ ነበር። ይኸውልህ የትኛውን ጥቅስ ሰምተዋል? እሱ ሲያስረዳ ሰምተሃል? እኔ ሁሌ ነው የምከታተላችሁ ሲጀመር ማለት ነው። ኦሎይስ ከታተላችሁ። እቺ መልስልኝ። ሰምተሃል? እሱ ሲያስረዳ ወይ እሱ ብቻ አይደለም ከዛ በፊት እንደ ከብዙዎቹ ጋር ማለት ነው እየገቡ ሲያስረዷችሁ ነው። መምህር ኤልያስ ሲያስረዳ ሰምተኸዋል ወይ? አረ ሁሌ ነው የምከታተል። ሰምቻለሁ። ሰምተሃል? የጠቀሰውን ጥቅስ ንገረኝ። እንዴ እያስረዳ ነበር እኮ አለ ከመጽሐፍ ቅዱስ ላይ እኔ ባልኩ መንገዱ ላይ እየነገረህ ነበር አይደል? እሱ የጠቀሰውን ጥቅስ ንገረኝ አንተ። እንዴ ብዙ ነገር እኮ ነው ያወራችሁት። አንዱን ንገረኝ አልችልም እኔ ሙሉውን ማለት ነው። አንድ ነገር ንገረኝ ሳላ። አንዱን ብቻ ንገረኝ እሱ ከጠቀሰው መጽሐፍ ቅዱስ እየጠቀሰ ስለ ስላሴ ለምን ስላሴ እንደተባለ ታስታውሳለህ እንዴ? ጥቅስ አንድ ጥቅስ አታውቅም። ክርስቲያን ሆነ ያሳዝናል። ኢምራን ቀጥላ እንዴ ማን እሱ የተጠቀሰውን ሁላ መሸምደድ አለብኝ? ክርስቲያን ሆነ ሁሉም ሙስሊም ቁርአን ያውቃል እንዴ? በቃ በቃ አታውቅም። በቃ ለማወቅ ችግር የለውም። እሺ አልተማርክም። በቃ ኢንሻአላህ ተማር። አያህ ይሄን ያለ አንተም ቄሶችህም ስላሴን ከመጽሐፍ ቅዱስ ልታሳዩ አልቻ
የሚዋጣ ሲያም የሚዋጥ ምንድን ነው? ሚኒሊክ መድኃኒት ነው። ክኒን አይደለ? ወይም ደግሞ ታብሌት አይደለ? ሌላ ነገር ምርቱ ትችላለህ። ግን ደግሞ አብዛኛው የሚዋጣው ምንድን ነው? ክኒን ነው አይደለ? ሲያይ ብዙ ነገር ትውጣለህ። እንደ ህመምህ ነው፣ እንደ በሽታ። እሺ ክኒን ይዋጣ አይደለ? ክኒን ምናምን የሚጠጣም ሊሆን ይችላል መድኃኒቱ። እሺ የሚዋጥ ምን ይባላል? ክኒን አለ አይደለ? የሚዋጥም አለ የሚጠጣም አለ። አምላክ እንደዛ ክኒን ማለት ነው በሽማግሌዎች ይዋጣል። አምላክ ምድር ላይ መጥቶ ማለት ነው እንደ ባቄላ የሆነ ሰው አገኘውና በላው። በክርስትና አምላክ ይበላል። ላሳይ ማስረጃ ላይ ወላሂ እሺ ማስረጃ ታቀርብልኛለህ። እንካ ልንገርህ፣ ማስረጃ ታቀርብልኛለህ። አንድ ነገር ልንገርህ፣ መጽሐፍ ቅዱስ ማለት ነው በክርስትና እየሰማኝ ነው። መጽሐፍ ቅዱስ ዝም ብለህ አግኝተህ እንደምታነበው ልቦለድ ዝም ብለህ አግኝተህ ቀጥታ የምትረዳውና የምትተረጉመው አይደለም። ይሄንን መጀመሪያ ማወቅ አለብህ። ገብቶሃል? እንደዛ ከሆነ አምላክ የተበላበት ላሳይህና ከዛ ደግሞ አንተ ታስረዳኛለህ። አይሻልም? እንደዛ መጀመሪያ እኔ ልንገርህ። በቃ አንተ ቀጥታ ስለተረዳኸውና አንተ ቀጥታ ተረድተህ አንተ ስለተነገርከኝ አንተ መጀመሪያ ትክክል ነው ይሄን አላምንበትም። ገብቶሃል? ላሳይህ መጀመሪያ ማስረጃ ያለቀው አምላክ እኮ መጀመሪያ ልንገርህ። ታሳየኛለህ ከኔ ልንገርህ። አሁን ላሳይ ማስረጃ እኮ ስማኛ። እኔንም አንዴ ገብቶሃል? ቤቱ ያንተ ነው። አንዴ ስማኝ። ቀጥል። ያው ገብቶሃል? ስንት ሊቃውንት አሉ ከኔ በላይ፣ ከእነሱ ጋር ማውራት ትችላለህ። ኖርማሊ እኔ ያንኛውን የተናገርከውን ነገር ያለ አብ ወልድ መንፈስ ቅዱስ ማለት ነው ስላሴ የሚለውን ነገር የገባው ምን ማለት ነው? ቀጥታ ነው አንተ የምትረዳው? ቁርአን ቀጥታ በመተርጎም ነው የምትረዳው? እንደ ልቦለድ ቀጥታ ስላነበከው ያ ነው ትክክለኛው ነገር? ቀጥታ አምላክ ተወጧል እኮ ነው። ቀጥታ ሊትራሊ አምላክ መንገድ ላይ እንደበቃ እንደዛ የሚል የለም። ሲጀምር ይኸውልህ ይሄን ወርድ ፈልገህ ልታገኘው ታነብልኛለህ እኮ ታነብልኛለህ። ቃል በቃል ላሳየህ። ምንድነው? ቆይ እምዬ እንዴት መሰለህ ሸሸኸው እኮ። አሁን እያልኩ ያለሁት ምንድነው? አምላክ እንደ ባቄላ ይዋጣል። ማስረጃም ደግሞ አለኝ። ላቅርብ፣ ማስረጃ ይፈቀድልኝ። እሱን እኮ ታሳየኝ ነው። አላይም አላልኩም እኮ ስማ፣ ይምራል እኮ አላልኩም። ግን አንተ ስለተረዳው ወይ ከሆነ ጥቅስ ላይ ቁርጥ አድርገህ ብቻ ስላመጣኸው እኔ እቀበልሃለሁ ማለት ነው። ገብቶሃል? ያን ነገር ለመረዳት ሊቅ መሆን ያስፈልጋል። ገብቶሃል? ማን ጋር ነው ያለው? ያው ከእንትና ገድለ ዘርአ ብሩክ ምዕራፍ 21 ላይ ምዕራፍ 23 ላይ ያው እኮ መጽሐፍ ቅዱስ ጋር ልታመጣልኝ መስሎኝ ነበር። እንደው ይሄን አትቀበለው? አንብበው መጀመሪያ። ለምን ማልቀበለው እንዴ? እቀበለዋለሁ። ገድላት እንዴ? እሺ አንብበዋ። ይገርምሃል ሚኒሊክ አምላክ ነው። አምላክ እንደ ኪኒን በሽማግሌ ተዋጡ፣ ተበሉ ሳያስቡት። እስኪ አንብብልኝ። እንደዛ የሚል የለም። የአንተ የመረዳት ችግር ነው። ቀጥታ መረዳት የለብህም። ቀጥታ አንብበው መጀመሪያ አንብበው። እሺ ከዛ ገልብጬ እረዳዋለሁ። እሺ እገለብጠዋለሁ። እሺ ግን መጀመሪያ አንብብልኝ። አንብበውና
ሶስቱ አካላት ሥላሴ በንጽሕት ድንግል ማርያም እንዳደሩ በሆዱ ገብተው ብዙ ቀን የቆዩ ሶስቱ አካል ሥላሴዎች ናቸው፣ አምላክ ናቸው። እነዛ ባቄላዎች ምንድን ናቸው? የተዋጡት አምላክ ናቸው ይላል። ያው በሆዱ ገብተው በሆዱ ገቡ። አምላክ በሆድ ገባ። አምላክ እንደ ባቄላ ሆድ ውስጥ ገባ ይላል። ማስረጃ አቅርቤያለሁ። ምን ትላለህ ወገናችን? ምኒልክ ሎቱ አምላክ ተበላ። ለምን ዘለለ? ምንም አልተበላውም። እንዴ በገርላት እኮ ማለት እንዴ ምንድነው? የትኛውን ዘለልኩት? የትኛውን ዘለልኩት? እንዴ ከየት ጋር ነው የሄድከው? መጀመሪያ ላይ አነበብክልኝ፣ ከዛ ዘለህ ደግሞ ዛኛው ሄድክልኝ። ከዚህ ጀምሮ እስከዚህ አነበብኩ። ያው ወላ ሳይ ከዚህ ጀምሮ እዚህ ድረስ አነበብኩኝ። ይሄኛ ፓርት ጥቅም የለውም። ይሄን ላንብብልህ። ይሄን የዘለልኩት ይሄ ፓርት ጥቅም የለውም። ላንብብልህ ከፈለክ። ያው እንደዚህ ያም ጻድቅ አባታችን በሆዱ ውስጥ ያሉ የሶስቱ ዕንቆች ምስጢር ሳይገለጥለት ብዙ ቀን ተቀመጠ ይላል። ያው ለውጥ የለውም። ዋናው በዚህም በዛም ሙሳዶ ከፈለክ አምላክ ተበልቷል። እምዬ አምላኬ ብለህ የምታመልከው ይሄ አምላክ እንደ ባቄላ ይበላል። እንዴት ነው አምላክ የሚሆነው እንዴ? ይሄ እኮ በምሳሌ ነው የተነገረው። እኔ እኮ ነግሬሃለሁ። መጀመሪያም ዋጣቸው እያለ አንተ ቀጥታ ነው የምትረዳው ብያለሁ። ይኸውልህ ገድላትን የሚሆን መጽሐፍ ቅዱስን ለመረዳት እውቀትና ጥበብ ይፈልጋል። ገብቶሃል? መረዳት የሚባል ነገር አለ። አንድ ይመስላል። ሁሉም ክርስቲያን ትርጉም አለው ይላል። ግን ትርጉሙን ከየት ነው የምናገኘው? እዚህ ጋር ስናነብ ቃል በቃል በሆዱ ገቡ አምላክ እንደ ባቄላ ተዋጠ ይላል። ያው በሆዱ ገብተው ቆዩ ይላል። ዋጣቸው ይላል። ዋጣቸው ቃል በቃል አምላክ ተዋጠ ነው ያለው። እሺ አስረዱን። በቃ ቄሶቹ መጡ፣ ወረዱ፣ አመለጡ። አንተም ገባህ፣ መልስ የለህም። ስለዚህ ጀግና ከሆንክ እንዴት ነው አምላክ የሚዋጣው? አስረዳ። ሲቀጥል የሚዋጥ አምላክ የምታመልከው እኛንም የምጠራን እንደ ኪኒን እንደ ባቄላ ተነስቶ የሚበላን አምላክ የምጠራን እና አምላክ እንዴት ነው እንደ በቃል የሚበላው? አልተበላም ነው ቃል በቃል ያው ቃል በቃል ዋጣቸው ይላል። ዋጣቸው ያው እዚህ ጋር ደግሞ በሆዱ ገብተው ይላል። በሆዱ ገቡ እነማን ናቸው? ብዙ ቀን የቆዩ ሥላሴ ናቸው ይላል። ሥላሴ ተበሉ ይላል። አምላክ ተበላ ይላል። አሁንም እባክህን መልስ ካለ መልስልን፣ ካልሆነ ወደ ቀጣይ እናልፋለን። የትኛውን ይሻላል? አክቹዋሊ እዚህ መጽሐፍ ላይ ይታያቸዋል ያስባሉ። 4 ወሳኝ ጉዶች አሉ። አንደኛው መተኛት፣ ሁለተኛ ጣት፣ ሶስተኛ ጡትና አራተኛ ደግሞ ማርያም እና ኢየሱስ የሚባል 4 እንትኖች አሉ። ጣጣ ብቻ ነው ዳንተ እዚህ መጽሐፍ ላይ እንደዛ ነው ያለ። ለቃል እንደዛ ነው ወላሂ መጽሐፍ በስድብ እንዳይመስላችሁ ፓርቱንና የተባለበትን ፓርት ብታሳዩት አሪፍ ነው። ለምሳሌ የተቀሰቀሰበት ላይ ብታሳዩት አሪፍ ነው። እኔም ጥያቄን እንዳረሳት ፈጠን አድርጉልኝ። ይሄው እዚህ ላይ እሺ፣ እንቀጥል። ኢምራን ላንብብለት፣ ፔጁን አሳየው፣ ስክሪንሾት ያድርግ፣ ቁጥሩን እንንገረው። ሳላ እንደዛ ከሆነ ሳላ ከሰማኝና ስለ ቁርአን ላይ ጡት የሚል ስላልየው እንድጠይቅ እንዳረሳት ችግር መዝግባት ጻፈው። እዚህ ላይ ያለው መጽሐፍ እዚህ ላይ ደግሞ ከበድ ይላል። የዚህ ጋር የተፈጠረውን ነገር አታምንም። እንዳም ከሱን ጀምር፣ በቃ ከሱን ጀምር። እኛ ለምን ጡት ኖር አይደለም እኮ ዳስ የአምላክ ፍጥረት እኮ ምን ችግር የለውም። ለምን ቃሉ አይደለም ችግር የፈጠረው፣ አውዱ ነው ችግር የፈጠረው። መባጽዮን የሚባል አንድ ጻድቅ አባት አለ። ትልቅ ሰው ናቸው። ከዕለታት በአንዱ ቀን የማርያምን ጡት ይጠባሉ። የኢየሱስን እናት ጡቷን ለሁለት ጎንና ጎን ተቀምጠው ይጠቧታል። ቁጥሩን ወደ ጎን አድርግልኝ። ቁጥሩን ትንሽ ወደ ጎን ነው ከታች ያለውን ከታች ወደ ጎን 184ኛው ፔጅ ቴንክ ዩ 184ኛው ፔጅ ላይ እንደዚህ ይላል። ይህንንም ብሎ ሕፃን መድኃኔ ዓለም ወደ ድንግልናቱ ታቀፈ፣ ጡቷንም ጠባ። ለሱም የግራ ጡቷን አጠባው። ብፁዕ ተክለ ማርያምን አይቶ ለሰው ፈጽሞ የሚያስደንቅ ነገር ነገረው ይላል እና በአንደኛው ጎን ብፁዕ አቡነ ማርያም፣ በአንደኛው ጎን ደግሞ ኢየሱስ ለሁለት ሆኖ ማርያምን ይጠቧታል። እሷ ፈገጋለች ይላል። ከዛ በኋላ ፈገጋለች ለሁለት እና ይሄ ነገር እንዴት ነው? ትልቅ ተኩኖ የማርያምን ጡት መጥባቱ ጤነኝነት ነው ወይ? ዳንኪ ግን ሳላ እዚህ ጋር የረሳው ነገር አለ። ዳንኪ የተረሳ ነገር አለ። በደንብ አጊል ከሽንልኝ። እሺ አዳምጠኝ። ታሪኩ መባጽዮን ከቤተ ክርስቲያን ወጥቶ እየሄደ መንገድ ላይ ሳያስበው ማርያምና ኢየሱስ መጡ። ከዛ በኋላ ሰላም ካላቸው በኋላ ኢየሱስ ዘሎ ማርያምን አቀፋትና እሷን መጥባት ጀመረ። ከዛ በኋላ አንተም ናለውና ለሱም የግራ ጡቷን አጠባው ነው የሚለው። ወይኔ ለቃሉ ይቅርታ ሆንም ያበዘው ይቅርታ ጀማ
መጽሐፉ ነው የሚለው። ያው አጨረስኩም አንዴ። ያው ለሱም የግራ ጡቷን አጠባው። ስለዚህ ና ብሎ መንገድ ላይ እየሄደ ያለን ትልቅ ሰው አጠባ ይላል። ከዛ ደግሞ ቅድስት ድንግል ማርያም ፈገግ አለች ይላል። አሁን አስመልስ ፎቶ አላቸው እንደ ኢምራን አንዴ መባጽዮን ፎቶ አላቸው። ድንገት ህፃን ከሆኑ ምናልባት ትልቅ ሰው መሆናቸውን እስቲ ትልቅ ሰው ናቸው። ትልቅ ሰው ናቸው ያስታውቃሉ። እና ይህን ያህል ትልቅ ሰው የማርያምን ጡት ሲጠባ ይሄ ጤነኝነት ነው ወይ? ገብቶኛል፣ ተረድቻችኋለሁ። በሌላ አንተ ይሄ መባጽዮን በእድሜ አንተን ይበልጣሉ። በሌላ በሙስሊም ጭንቅላት ስለተረዳሽ ዳንኪ አንዴ ያው አንዴ ላውራ ሳላ ያውራና ታወራለህ። ተረጋጋ፣ አትጋል። አንዴ ልጨርስ፣ አትጋል፣ ችግር የለውም አትጋል። እና ይሄ አሁን የሚያሳዩን ምንድን ነው? ትንሽዬ ጭንጫችሁን ከእንደዚህ አይነት ነገር ስሜታዊ አስወጡት። እናንተ የእምነት ሰዎች አስተማሪዎች እስከሆናችሁ ድረስ ጭንቅላታችሁን ከእንደዚህ ነገር አስወጡት። ይሄ የሚያሳየው ይሄ የሚላልከውን ወገናችን እንደዚህ ቄስ ነገር ትንሽ ቆይ ኢምራን ኢምሩ ቆይ ያውራና ማለት ነው። ያውራና ልክ ነገር ችግር የለውም። ቆይ ተዋውቂ። እውነት ነው። ተረጋጉ። ጎበዝ ሳላ ኢምራን ከሳላ ተማር። ዳንኪን አንድ ሁለት ደቂቃን ጨርስ። ከሳላ ተማር። እንደዚህ ነው። ከሳላ ተማር። ኢምራን አቸኩል መማር አለበት። ትንሽ ስሜታዊ ስለምትሆን ስለምረዳ ነው። አንዳንድ ነገር ያው ሐሳብህ ላይ አተኩርና ሐሳብህን ጨርስ። ከዛ በኋላ ትንሽ ማለፍ ስለማልችል ይቅርታ ሳላ ሶሪ ትንሽ ማለፍ ስለማልችል ነውና ወደ ሐሳቤ ስመለስ ሳላ ማሻሽል እንደዚህ አይነት ጥያቄዎች ሲመጡብህ ጭንቅላትህን በሌላ ነገር አሳል። ይሄ የቤተ ክርስቲያናችን ትምህርት እንደዚህ አይነት ነገሮችን ስትሰማ እንደ ሙስሊም አትመለከት። ገብቷል? እኛ ክርስቲያኖች እንደዚህ አይነት ነገሮችን እንደናንተ አይነት ማይንድ ስለሌለን እንደናንተ አይነት ጭንቅላት ስለሌለን አንረዳውም። በተገቢው መንገድ በተባረኩ በአባቶቻችን ጸሎት ያለን የቆምነ ሰዎች ነን። ስለዚህ ሁለታችሁም ቢሆኑ እንደዚህ አይነት ነገር ትምህርቶችን በሌላ ነገር አትቀይሩና ነብዩ መሐመድ በቁርአናቸው ወደ ነብዩ መሐመድ አንዴ ቆይ እንጨርስና ወደ ነብዩ መሐመድ እንሄዳለን። አሁን ደግሞ እኔ እጠይቅሃለሁ። አሁን ልክ አንተ እንዳወራ እኔ አወራለሁ። ማይክን ክፈት። አንዴ ማይክን ክፈት። ተነጋግረን እሺ ብላችሁ ሳልጨርሳችሁ ትቀጥላለህ። እቺን እንጨርስና እቺን እንደጨርስን ትቀጥላለህ። እቺን እንጨርስና ወደሚቀጥለው እንሄዳለን። ዳንኪን መልሴን ልጨርስ። ጆሮህን ይዛታ አንድ ጨርሰህ ወደ ነብዩ መሐመድ ገብተሃል። አሁን አዳምጥ። መልሴን ልጨርስ። ወደ እናንተ እንቀጥላለን። ጨርሰህ ወደ ነብዩ መሐመድ ገብተሃል እኮ ወገናችን። በጣም የታገስኩ ነው። ማይክን ክፈትና አሁን ትመልሳለህ። 10 ጥያቄ ትጠይቃለህ ብያለሁ። 10 ጥያቄ ትጠይቃለህ። የመጀመሪያ ጥያቄ የመጀመሪያው ጥያቄ እዚህቹ ላይ ባወራኸው ላይ ጥያቄ አለ፣ እሱን መልስ። ባወራኸው ላይ ጥያቄ አለን፣ እሱን መልስ። ማይክን ክፈተው። እሺ ተረድቻለሁ፣ ግን ልጨርስ ሐሳቤን አንዴና 10ሩን ጥያቄ ተቀብያችሁ ተወያይተን ተደማምተንም ቢሆን ችግር የለውም፣ እንለያያለን። ስለዚህ አንዴ ሐሳቤን ልጨርስ፣ በማል እንዳትገቡብኝ። ወደ ሐሳቤ ስመለስ ሳላ ያነሳው ጥያቄ ኢምራን ወንድማችን ትንሽ ለማብራራት የሞከረውን ሐሳብ ትንሽ ላድማበትና ወደ ቀጣይ እንሄዳለን። ስለዚህ ያቆምኩበት ምን ላይ ነው? እንደዚህ አይነት ማይንዳችሁን በእንደዚህ አይነት እሱን እኮ ብለሃል ቅድም ዳንኪን። እሱም ማይንዳችሁን እኮ ብለህ ጨርሰሃል። ሌላ ነገር ንገረን እንጂ እና ልጨርስ። አሁን እንትን ነው ብለዋል ቅድም ማይንድ ብለህ ጨርሰሃል። ቅድም ማይንዳችሁን ብለህ ስለጨረስክ ሌላ ነገር ንገረን። እሺ ሌላ አዲስ ነገር። እሺ ሰላም። እሺ እናመሰግናለን። ስለዚህ አሁን እኔ መናገር የምፈልገው ነገር ምንድነው? ገድላትን፣ ተአምራትን፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን መጽሐፍትን ስታነቡ እኛን አባቶቻችን ጠይቁ። ገብቷችኋል? ዝም ብላችሁ አንስታችሁ ስታነቡ ጥሩ አይደለም፣ ለእናንተ ጥሩ አይደለም። ለምን? አስተሳሰባችሁ እያየሁት ነው፣ ልክ አይደለም። በሌላ ነገር ነው እየተረዳችሁት ያላችሁ።
መማር ያስፈልጋል። ቁጭ ብሎ ማጥናት ያስፈልጋል። ጠይቁን ማጥናት ያስፈልጋል። አዎ እሺ አንድ 3 ደቂቃ ስጠኝ ላጠቃልለውና ወደ ሀሳባችን እንመለሳለን። አንድ 3 ደቂቃ ቡርቲ ወሬን እያወራ ስለሆነ 3 ደቂቃ አልሰጠህም። አሁን ጠይቁን ብለሃል፣ ልጠይቅህ ሳላ አንድ 3 ደቂቃ ጨርሽ። እዚህቹ ጋር ያወራኸው ላይ ልጠይቅህ አንድ 3 ደቂቃ ብትሰጠኝ ጥሩ ነበር። እንደዚህ በጣም ፈሪ ከመሆን የተነሳ ሰውን አሳችቶ ሰው ከዚህ እንዲወጣ ይፈልጋል። አይታል ሙዱን ይምራል። ምንድነው እያደረገ ያለው? ሰው እንዲሰላች ያደርጋል። ከዛ ሰው ተሰላችቶ ምን ያደርጋል? ከዚህ ይወጣል። አይታል ሰው ከወጣ በኋላ ሰው ይሄን አያዳምጥም። የሆነ በጣም የተዘበራረቀ ወሬ ያወራል። ከዛ ሰው በቃ ይሄን ሰውዬ ከምሰማ ብሎ ይወጣል እና ሰው እንዲወጣ ነው የፈለገው። ይሄ 6000 ሰው እንዲወጣ ነው የፈለገው። እኛ ከፍተን እናሳያቸው። መጽሐፉን ቀጥል ይምራል። አንድ ተሰብ አስቀምጥ። ከሱ በፊት አንደኛ ጉሮህን ጠርገህ ጨረስከው። እንደዛ ስትል ሰዓቱ አይደለም። ይሄ ነው። ሁለተኛ ደግሞ ሙስሊሞች እንደዚህ ነገር ለምን ታወራላችሁ ላልከን፣ ወይም ደግሞ አእምሯችሁን አሳደገው ላልከን፣ ይሄን ነገር ሄደህ ለዚህ ቄስ ንገረው። እሺ ሀቢቢ፣ ይሄን ነገር ሄደህ ለዚህ መጽሐፍ ጸሐፊ ሄደህ ንገረው። ለዚህ ቄስ ፎቶ ይሄ ነው። ፎቶውን ስክሪንሾት አድርገውና ሄደህ ለምንድን ነው የአምላኬን እናት ወንዷ ጡቷን ታጠባለች ብለህ ጻፍከው ብለህ ጠይቀው እሱን። እሺ እኛን አይደለም። እኛ መጽሐፉን አንብበን ጥያቄ ጠየቅን። ቃል በቃል ደግሜ ላሳይ። አሁን ከብደው ከሆነ ሜቢ እስካሁን 3 ደቂቃ አውርተህ ግን ምንም አልመለስክም። ጀስት ቡጨቃና ተራ ወሬ ብቻ ማለት ነው። ያው መልሳችሁ ይሄ ነው። ቀጥሎ የቤተክርስቲያን አባቶች ብለሃል። የቤተክርስቲያን አባቶች እኮ መልስ የላቸውም ወንድሜ። አይተህ ከሆነ እስካሁን 4 ክርስቲያን የቤተክርስቲያን አባት ገብተዋል። ካንተ አይሻሉም። እንደውም አንተ ጎበዝ ነህ። ቢያንስ ጉሮህን ጠራርገሃል። እነሱ ገና ሳይጠራርጉ ነቅሎ የወጡት ማለት ነው። አሁን ተመከት። ያው ይሄ የምታደርገው እንግዲህ የአምላክነት በደንብ አዳምጥ። አምላኬ ብለህ የምታመልካት እሷም ታመልካታለህ። ኢየሱስ ነው ያደረገው። ተመከት። ይህን ብሎ ሕፃን መድኃኔዓለም ኢየሱስ አምላክህ ወደ ድንግል እናቱ ታቀፈ፣ ጡቷንም ጠባ። አምላክህ የማርያምን ጡት ቀበለ። ችግር የለውም። በቃ ይሄ ችግር የለውም። እረዳለሁ። ለምን እናቱ ናት። ችግሩ ምንድነው? ለሱም የግራ ጡቷን አጠባው ይላል። ለዚህ ጎረምሳ ምን አደረገው? ጋበዘው ይላል። ጥያቄያችን እንዴት ነው አምላክ ብለህ የምታመልከው አምላክ ለዚህ ጎረምሳ እንደዚህ አይነት ነገር የእናቱን ጡት የሚጋብዘው? አሁን ሚውት አንሳና ቃል በቃ ጠይቀሃለሁ። ካልመለስክ ያጀማ መልስ የለውም። ደግሜ ጠይቀሃለሁ። ማርያም ለመባዓ ጽዮን ጡቷን አጥብተዋለች ወይስ አላጠባችውም? አንደኛው ጥያቄ። ዋው ከባድ ጥያቄ ነው። እንዴ እያነበብክ የምትጠይቀኝ እኮ ጉራ ብቻ። ሁለተኛ ጊዜ ደግሜ 3 ድል አለ። ሁለተኛ ደርሰሃል። ማርያም ለመባዓ ጽዮን ጡቷን አጥብተዋለች ወይስ አላጠባችውም? መልስ ካንተ። እሺ ግን ሚውት ባታረገኝ ደስ ይለኛል። መልሳ ካልመለስክ ሚውት ተደረጋል። መልስ አይከብዱሃል። መልስ የለህም። እኔ ማሳብ እናገር ሚውት አታረገኝ። ተናገር እኮ መጀመሪያ ማለት ነው። መጀመሪያ ጠብተው ወይስ አልጠባም ብለህ ተናገርና ከዛ በኋላ ትመልሳለህ አይደለ? ስለዚህ እስኪ መልሷን ነገር ተባረክ። ለምንድን ነው በ6 ዓመቱ ያገባት አይሻል? መልስ የለህም። አያህ ይሄን ያልኳችሁ ያ ጀማ ታዘቡ። ነብዩ መሐመድ ማምለጫ መጀመሪያ እዚህ ጋር ብልግና የሰራውን አካል አደነ ወገኔ። እዚህ ጋር ከባድ ነገር ተፈጽሟል። እቺ ነገር ተፈጽማለች። ስለዚህ እቺ ነገር መልሳት። መጀመሪያ ለመጨረሻ ጊዜ ደግሜ እጠይቅሃለሁ። መባዓ ጽዮን የማርያምን አድርጓል ወይስ አላደረገም? መልስ አለ? ምን ያስደምማል? እናቱ ናት። አዎ በላ። አዎ እናቱ ናት። ምን አሳፈረ? ስለዚህ አዎ በላ። ካላሳፈረ አዎ በል እስኪ ጀግና ከሆንክ። እናቱ ናት ሳይሆን አዎ አጥጋምደ እናቱ ስለሆነች አዎ አዎ ምን እናቱ ስለሆነች አዎ ምን አዎ ጨርሳ አዎ ምን ከበደ ወላሂ አፈረበት። ጨርሳ ሚውት አታርገኝ አልጨርስልህ። እሺ ጨርሰው። እሺ ሚውት ካረከኝ መች ሰማኸኝ? እሺ ቀጥል። ጨርሰው። እሺ እናቱ ስለሆነች አዎ አጥብተዋለች። አዎ ምን ደስ አለ? አዎ ምን አደረገች? ንገረኝ በለው ቃሉ። እኛ ክርስቲያኖች ነን። ይምራኝ አፍረህበታል። ወላሂ አፍረህበታል። በለው እስኪ አዎ ምን አደረገች? ንገረኝ። ሚውት አታርገኝ ልድገምልህ። ሚውት አታርገኝ ልድገመው። ግን ሙሉ ንገረኝ። ያደረገችውን ነገር ንገረኝ። ያደረገችው ምንድን ነው? እሺ እነግርሃለሁ። ይምሩ ድራማ በመስራት እኔን አችለኝም። ከባድ ሰው ነኝ። አታውቀኝም። በለው እያየን መጽሐፍ እንደሚያሳፍር እያየን መጽሐፍ መልስ እንደሌለ እያየን ነው። አሁን ለመጨረሻ ጊዜ የምጠይቅህ አዳምጥ በደንብ። አዎ ብለሃል፣ ግን ደግሞ ቃሏን በላት። የማታፍርባት ከሆነ አምላክህና ማርያም የማያሳፍሩ ከሆነ ቃሏን በላት። ማርያም ምን አደረገች? እስኪ በጀግና ከሆንክ አንተ
ቃል ልግባላችሁ ግን ሌላ ወሬ ጀግንነት የላሳየ እመቤታችን ቅድስት ድንግል ማርያም እናቱ ናት። ገብቷል። የሁላችንም እናት ስለሆነች ምንም የምናፍርበት ነገር የለም። እኛም ደግሞ እንደ ሙስሊም ጭንቅላት ስለሌለን አንፍርም። ቆይ አንዴ እናትህ ማርያም ያደረገች ለጎረምሳ በለው እስኪ ለጎረምሳ ያደረገች ሚውት አታርገኛ እንደዚህ በለው ሌላ ወሬ እያወራህ ነበር። ምን ያደረገች ሚውት ካረክ አትሰማኝ። ለዛ ቢል አይደለም እሺ የሙስሊም ጭንቅላት ስለሌለን እንደዚህ የሙስሊም ጭንቅላት ስለሌለን አላከዛ ያወራን ነው። ለቆይ አንዴ ዳንኪኔ ችግሩን መሰለ ወገኔ ተወዳጅ ችግሩን መሰለ መጽሐፍ በጣም ስላሳፈረ ቃሏን መናገር ከብዳል። ለዛ ነው እረዳሃለሁ። አብዛኛው እንደዚህ የምታደርጉት ያስጨዋችኋልም ይከብዳችኋል። እረዳለሁ። እሺ ወገኔ ችግር የለውም። ግን እስኪ ደፈር በልና እናትህ ማርያም ለጎረምሳ ምን አደረገች? ምን ጋበዘችው? እስኪ ንገረኝ። ደፈር በል። ካልመለስክ በቃ ያው ሌላ ወሬ ካወራ እደግምልሃለሁ። ከፈለክ አስወርደኝ። እደግምልሃለሁ። እኔ ፖለቲካ የሚጥለኝ የለም። ያደረገችው ንገረኝ። ያደረገችው እናታችን ቅድስት ድንግል ማርያም ያደረገችው ምንድነው? ንገረኝ። ኤምሩዬ እንድትሰማኝ ሚውት አታርገኝ። ያደረገችው ንገረኝ። ሻንዲ ሰባኛ አዲስ አሰብ ሚውት ያደረገኝ ለመስክ መልስ ንገረኝ። በቃ ጎበዝ። እሺ እናታችን እመቤታችን ንጽሕተ ንጹሐን ቅዱሰ ቅዱሳን እመቤታችን ቅድስት ድንግል ማርያም እናታችን ስለሆነች አናፍርባትም። ገብቶሃል? ስለዚህ አባታችን በወንጌሉ ላይ አሁን እንዳነበብከው ደግሞ ከእመቤታችን ከቅድስት ድንግል ማርያም ከናቱ ገብቶሃል? ከናቱ ጡት ጠባ ስለተባለ ምንም የሚያሳፍር ነገር የለም። ማሻአላህ አለይክ ዙሮ መለሰ። ዋው ማሻአላህ ቀያቸው ደና ዙሮ መጨረሻ ላይ መለሰው። ችግሩ ግን መሰለ እናቴ ቅድስት ያልካት ያደረገችው ለማን ነው? ለማን ያደረገችው? ለጎረምሳ። ጎረምሳ ጡት አይጠባም ሐቢቢ፣ እንደዛ አይደረግም። ግን ማርያም አሁን ቅድስተ ቅዱሳን ያልካት ምን አድርጋለች? ያው እንዳየኸው አጥታለች። እናመሰግናለን። በቃ ወጥቷል፣ ቢከብድህም ወጥቷል። ፖለቲካውን ሰርተው ዙረህም ቢሆን መልሰህ ወረድክ። በቃ ሂድ። ማሻአላህ ያ ጀማ ሪፖርት መጥቷል። ለ10 ደቂቃ ያክል አዲስ ሰው ሊገባ አይችልም። እዚህ ላይ ያላችሁ ብቻ ከወጣችሁም ድጋሚ ያስገባችሁም ሪፖርት እያደረጉ ስለሆነ ሁላችሁም ታብታብ አድርጉ፣ ኮፒ ሊንክ አድርጉ። ከወጣችሁ ግን ድጋሚ ያስገባችሁ ወይም ደግሞ እንትካችሁ ከስር ያለውን ዋች የሚሉትን ንኩና ግቡ። እሺ ከውጭ ያላችሁ የሰማችሁም ካላችሁ ለማለት ነው። ጽናት ሰላም ብያለሁ። አስቀጥላት። ጽናት ሰላም ነው። ጽናት አለሽ? አለ አልሰማ። ትሰሚያለሽ? ሰላም ነው። ከየትኛው ቤተ እምነት ነሽ ጽናት? እኔ ኦርቶዶክስ ነኝ። የቅድሙን አባት አንድ ጥያቄ ነበረኝ፣ ባይወጡ ደስ ይለኝ ነበር። አሁን ያወጣውን ነው? ጠይቂ ጥያቄሽን። ለክርስቲያኖች ከሆነ እኛም ይሄው እስከዛሬ 4ኛው ነው 5ኛ ቄሳችን ላይ ነው ያለነው። ስለዚህ ጥያቄ እየጠየቅናቸው ነው፣ ዘለው እየወጡ እያመለጡ ነው። እና እስቲ የአንቺን ጥያቄ ምናልባት ሰምቶ የሚመጡ ከሆነ እስቲ በአንቺ ጥያቄ ደግሞ እንጥራቸው። ቀጥይ። እኔም የታወቀ ነው ስላሴ ነው አትመራመሩ የተባለበትን ምክንያት ማወቅ የምፈልገው ነው። የሚገርም ጥያቄ። እሺ እንግዲህ ጽናት ስላሴ ላይ ብዙ ጊዜ ጥያቄ፣ በነገራችን ላይ አስተውላችሁ ከሆነ ጋይስ ስላሴን እኛ ስንጠይቅ ብዙ ጊዜ ምላሽ የላቸውም እና ህዝበ ክርስቲያኑ እንዲጠይቅ እያደረግን ነው። ደስ የሚለው ፓርት ህዝቡ እንደዚህ ተነስቶ እየጠየቅ ጠያቂ ትውልድ እየተፈጠረ ነው። በጭፍንተኝነት የሚጓዝ ህዝብ ሳይሆን አእምሮ ያለው የሚያስተውል ማሰብ የሚችል እንደ ጽናት አይነት ሰዎች ስለ ስላሴ እንደማይናገር እመንልኝ። ኦኬ፣ ስለማን ነው የሚናገረው? ስለ አብና ስለ ወልድ። አብና ወልድ ለምንድን ናቸው? አንድ ናቸው በዓላማ። ይኸው አሁን አንድ ሲምፕል ኤግዛምፕል ሰጠው እኮ አብና ወልድ በዓላማ አንድ ናቸው። እኔ መች ካድኩኝ? መጽሐፍ ቅዱስ ሲናገር ኢየሱስ ራሱ ምን አለ?
እኔና አንተ አንድ እንደሆንን አለ። እኔና አብ አንድ እንደሆንን አንድ ትሆኑ ዘንድ አለ። ሐዋርያቶቹ አንድ የሆኑ ዘንድ አለ። ማንና ማን አንድ እንደሆኑት? እኔና አብ አንድ እንደሆንን ሐዋርያትም አንድ ይሁኑ አለ። ሐዋርያቶች አንድ የሚሆኑት በምንድን ነው ሲባል እኔ ያለው ማን ነው? ኢየሱስ ምንድን ነው? ነቢይ፣ ፍጡር፣ ሰው፣ እንዳንተ አይነት ወንድ ልጅ ምናምን። እኔና አብ ነው ያለው አይደለ? እሱ ወልድ ነው። አዎ አይደል? አዎ። አንድ ነን ሲል ደግሞ ስለምንድን ነው አንድነቱ? የምን አንድነት ነው ሲባል ምንድን ነው ታዲያ? የዓላማ አንድነት ስለሆነ አንድነታቸው የዓላማ አንድነት አላቸው። ምን እንደሚል ከላይ ጀምሮ ብቻ የዓላማ አንድነትን ያሳያል። ምክንያቱም ኢየሱስ ራሱ ያብራራዋል ይህንን ንግግሩን። ኢየሱስ ራሱ ሲያብራራ እኔና አብ አንድ እንደሆንን ሐዋርያትም አንድ ይሁኑ አለ። ስለዚህ ሐዋርያቶች ስንት ናቸው በቁጥር? ስንት ናቸው ሐዋርያት? ንገረኝ፣ አስረዳኝ። እኔ እኮ ልረዳህ ነው። ሐዋርያት ቁጥር አታውቅ? የሐዋርያት ቁጥር ንገረኛ። ጀስት እኔ አሁን ለምሳሌ ኤክስፕሌን እያረክልኝ ግልጽ እያረክልኝ ሄድ እኮ ነው። እኔ ኖርማል የሐዋርያት ቁጥር እሺ 12 ናቸው። የኢየሱስ ሐዋርያት 12 ናቸው እና 12ቱም አንድ ይሆናሉ። አንድ እንደሆኑት እኔና አብ እንደሆንን ሐዋርያትም አንድ ይሁኑ አለ። ሐዋርያት አንድ የሚሆኑት በዓላማ ስለሆነ ኢየሱስም አብን አንድ የሚሆኑት በዓላማ ነው። ገብተዋል? ጥቅሱ የሚናገሩ ስለዛ ነው። እሺ ሌላ ደግሞ ልስጥ። ምሳሌ ማቴዎስ ወንጌል ምዕራፍ 3 ይሄ አይሆንም። እሺ ኢምራን ምን ትላለህ? ይሄ ከሽፏል። ማቴዎስ ወንጌል ምዕራፍ 3 ቁጥር 16 ላይ እሺ አንብቦ ምንድን ነው የሚለው? ኢየሱስም ጥምቀቱን ተቀብሎ ከውሃ ሲወጣ ሰማይ ተከፈተ፣ የእግዚአብሔርን መንፈስ እንደ ርግብ ሲወርድና ወደ እርሱ ሲመጣ አየ ይላል። ከሰማይም ድምፅ ይህ የምወደው ልጄ ነው፣ በእርሱ ደስ ብሎኛል ተባለ። ይህስ ምንድን ነው? ኢምራን የምትለዋለህ? አይ በቃ አሳጥረው ለማለት ነበረ። ከነሱ አቀር ዝም ብለህ ሰላየር ላይ መልስለትና ከዛ በኋላ ሰፊ እናወራበታለን። እሺ ይሄኛው ጥቅስ ብዙ ቦታ አለ ወንጌላት ላይ። ኢየሱስ በመጥመቁ ዮሐንስ ሲጠመቅ ድምፅ ከሰማያት መጣና እነሆ የምወደው ልጄ ይህ ነው እርሱን ስሙት አለ። እዛ ቦታ ላይ የሚጠመቅ አብ ነው። እዛ ቦታ ላይ የሚጠመቅ ወልድ ነው፣ ኢየሱስ ነው። በማን? በመጥመቁ ዮሐንስ። ከዛ በኋላ ደግሞ ድምፅ ከሰማያት ወረደ፣ መንፈስ ቅዱስ አለ። ከዛ በኋላ በነገራችን ላይ አንድ የተሻለ ጥቅስ ልስጥ። አብይ የተሻለ ጥቅስ ይህንን እኮ እኔ እኮ ያው ከዚህም ለአንተ አሪፍ የሚሆነውን ጥቅስ ልንገርህ። የማቴዎስ ወንጌል ምዕራፍ 28 19 ላይ ምንድነው የሚለው መሰለህ? ሄዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃቸዋቸው ደቀ መዛሙርት አድርጓቸው የሚል ጥቅስ አለ። እሺ የማታውቀው ከሆነ ማቴዎስ ወንጌል 28 እሱም አንድ ኮምፕሊመንት ነው፣ ግን ይሄንን የተሻለው ልስጥ ነው ከዚህኛው የተሻለው። እሺ ሶስት አካላት አሉ መጽሐፍ ቅዱስ ላይ፣ ሶስት አካላት አሉ። እኛ ስለ ሶስት አካላት መጽሐፍ አይናገርም አላለም። አብ የሚባል አካል አለ፣ ወልድ የሚባል አካል አለ፣ መንፈስ ቅዱስ የሚባል አለ። እርግብ ሆኖ የወረደው የለም አላለም። እኛ ጥያቄያችን ስላሴ ብሎ ማለት አምላክ በስም በግብር በአካል ሶስት ሲሆን በመለኮት በአገዛዝ በስልጣን አንድ ነው የሚለው ትምህርት፣ እነዛ ሶስት አካላትን ጨምቆ እነዚህ ሶስት አካላት አንድ ናቸው የሚለው ትምህርት የስላሴ ኮንሰፕቱ መጽሐፍ ቅዱስ ላይ የለም ነው ያለው እንጂ ምን የለም አላለም። ቁጥር የለም አላለም። አብ ወልድ መንፈስ ቅዱስ የሚል ቁጥር አለ፣ ነገር ግን ትምህርቱ የለም ነው። አንድ መሆናቸው የሚናገር ይሄ ሁላ ቨርስ ይሄ ሁላ ጥቅስ እኮ ምንም በመለኮት አንድ ናቸው ይላል። በመለኮት አንድ ናቸው የሚል አለ ካለ እኔ እቀጣለሁ። የምትፈልገውን ነገር ለምሳሌ እኔና አብ አንድ ነን ሲል ምን ለማለት? በዓላማ ነው አንድነታቸው። ቅድም ነገር ያለ ወደ ኋላ ትመለስ። በዓላማ የሚል አለ? አዎ አሳየኝ። እኔና አብ አንድ እንደሆን አንድ ይሆኑ ዘንድ አለ ስለ ሐዋርያቱ። ሐዋርያት አንድ የሚሆኑት በምንድን ነው? በዓላማ አንድ ነን ይላል እኮ እዛ ቦታ ላይ እኔና አብ አንድ እንደሆንን ሐዋርያቱ አንድ ይሆኑ ዘንድ አለ። ሐዋርያት 12 ናቸው። አንድ የሚሆኑት በምንድን ነው? ሐዋርያት በፍጡርነታቸው አንድ ናቸው። አብና ወልድም በአምላክነታቸው አንድ ናቸው። ወንድሜ የሚያወራው ስለ ማን ነው? በአምላክነታቸው ናብሊስ ወደ አንተ እመጣለሁ። ናብሊስዬ ናብሊስ የብሌስ እሺ፣ አብይ አለ አሎ። ሐዋርያቱ 12 ናቸው። እነዛ 12 ሐዋርያት አንድ ይሁኑ አለ።
12 ሐዋርያት በምንድን ነው አንድ የሚሆኑት? ንገረኝ። በቃ ተማር አንዴ አብይ። በቃ እንደዛ ከሆነ አንተ ቆይ ተምረህ ብትመጣ ይሻላል። ወይ አሁን እኮ ይሄ እኮ ግልጽ እንዳስተዋልኩት ከሆነ ምን መሰለህ አብይ፣ እኔ ለክርክር እንትን ተማርና ከዛ ለመከራከር አይደለም። ይኸውልህ እኔ አሁን ለመማር ከሆነ ልንገርህ፣ ለመማር ከሆነ ልንገርህ። ፎሎ አድርጉልኝ 5000 ምናምን ሰዎች አንቺ ሚዛት ፎሎ መጠየቅ ጀመርሽ። ፎሎ መጠየቅ ጀመረች። እሺ አብይ በቃ ላስረዳሽ። ዘፍጥረት አንድ ላይ ኧረ ሌላ ጥቅስ አታምጣ፣ ያንን እንጨርስ፣ ሰዓት የለንም። አንዴ መሀል ልግባ። አብይ አንደኛ ጥቅሶቹን አላወቃቸውም። ስለዚህ ፕሊስ ሚውት አድርገህ ተማር። ሁለተኛ እኔና በአንድ የሚል ዓላማ አንድነት ማስረድተንሃል። መንፈስ ቅዱስ ወረደ ያልከውም አልተከራከርንም። ጥያቄያችን ግን እነዚህ ሶስት አካላት አንድ እንደሆነ መንፈስ ቅዱስ የሚባለው ነገር ኢየሱስ ተቀብቷል። ለዛ ነው ዕብራውያን ላይ እግዚአብሔር በመንፈስ ቅዱስ እንደቀባው የሚናገረው። ይሄ ነው። በቃ ሚውት አድርገህ ተማር። እሺ አብይ ለክርክር መጥቶ እነዛ ነው ወንድሜ ወገን። ኧረ አንተ አብይ ፕሊስ አብይ። አይ ኖ እኔ እኮ ለክርክር አይደለም ይምራን፣ ለክርክር ሳይሆን ስናስረዳ ስናስረዳ ወይ ተከራከር ወይ አዳምጥ። እያዳመጥኩ እኔ ማዳመጥ ችግር የለብኝም። ቱ ቢሆን ግን ያው አንተ ኤክስፕሌን አድርገው በግልጽ ላስረዳ። እሺ መጽሐፍ ቅዱስ ስለ ሶስት አካላት ይናገራል። አብ እንዳለ ወልድም መንፈስ ቅዱስም እንዳሉ ይናገራል። ማቴዎስ ወንጌል 28:19 ላይ ሄዱና አሕዛብን ሁሉ በአብ በወልድ በመንፈስ ቅዱስም እያጠመቃችሁ ይላል። ኢየሱስ እየተጠመቀ እርግብ ምንድን ነው? መንፈስ ቅዱስ በእርግብ አምሳል ወረደ። የአብ ድምፅ ደግሞ ከሰማያት የምወደው ልጄ ይህ ነው እርሱን ስሙት ብሎ ተናገረ። ሶስት አካላት አሉ። ሶስት አካላት የሉም ብለን አልተናገርንም። እያንዳንዱ ጥቅስ ላይ ግን አምላክ አንድ እንደሆነ እንጂ አምላክ አንድ ሆኖ ሶስት ፐርሰናት በሶስት አካላት ተገልጦ እንደሚኖር አንድ መለኮት አይገልጽም። ወይ ደግሞ የአንዱ መለኮት በሶስት አካላት ተገልጦ ይኖራል የሚለውን የትሪኒቲን ኮንሰፕት እነዛ ጥቅሶች የላቸውም ነው። እኛ እያልን ያለ ነው ሶስት አካላት የሉም ሳይሆን እነዛ ሶስት አካላት በመለኮት አንድ መሆናቸውን የሚናገር የለም። እኔና አብ አንድ ነን ሲል የተናገረው ኢየሱስ ስለ መለኮት አንድነት አይደለም። እሱ እንዳልሆነ የምታውቀው እዛው ላይ አብ ከእኔ ይበልጣል ብሎ ተናግሯል። አብ ከእኔ ይበልጣል። ስለዚህ በመካከላቸው መበላለጥ አለ። መበላለጡ ካለ አንድነታቸው የምን አንድነት ነው ሲባል እሱ ራሱ ሲያስረዳ እኔና አብ አንድ እንደሆነ አንድ ትሆኑ ዘንድ አለ። ስለዚህ ሐዋርያት አንድ የሚሆኑት በዓላማቸው ከሆነ በትምህርታቸው ከሆነ ኢየሱስም ከአብ ጋር አንድ የሚሆነው በምንድን ነው? በትምህርቱ በዓላማው ነው እንጂ በመለኮት አይደለም። በአጭሩ ይሄን ይመስላል። ወደ ሌላ ሰው ብንሄድ የተሻለ ነው። አብይ ለትህትና እናመሰግናለን፣ ግን ተማር፣ እንደዛ ይሻላል። እኔም ቴንኪው። ግን ያው ዋላ አይደለ ዲስከሽን ሲሆን ሞር ኦፍ እድል ቻንስ እየሰጣችሁ ቢሆን ደስ ይላል። እኔ አሁን ለምሳሌ ክርስትና ላይ ዲስከስ አድርገናል። እስልምና ላይም ጥያቄ አለኝ። ሜይ ቢ የምትፈቅዱ እናስተናግዳለን ጥያቄ። አረ ደስ እያለን ነው አብይ ጥያቄ የምናስተናግደው። ግን እቺን ትንሽ ክርስቲያኖችን እንጠይቃቸውና ከዛ ጥያቄን ይዘህ ትጠይቃለህ። 10ም 20ም 30ም 40ም ወይ 100 ጥያቄ ካለ 100ም ሁሉንም ልናስተናግድ ይቻላል። ደከመኝ እስክትል ድረስ ያንተን ጥያቄ ብቻ እናስተናግዳለን። እሺ ትንሽ ብቻ ጠብቀን እዚሁ ከሳትወርድ ከፈለክም ወርደህ ከፈለክም ተቀምጠህ ትንሽ ጠብቀን እነሱን ጨርሰው ወደ አንተ ማምጣትና የፈለከውን ጥያቄ እንድጠይቅ እድል እንሰጣለን። ጥያቄዎች ነበሩን። እሺ ጠይቅ። አይ ሳላ ለተናገር ይገረዛል ወገናችን ናብሊስ ሰይጣን ይገረዛል። ናብሊስ አለ። ሰይጣን ተገርዞ ገነት ሊገባ ይችላል ወይ? ሰይጣን መንፈስ ነው፣ አይገረዝም፣ አይያዝም። ኦርቶዶክስ ነህ? አዎ። ኢምራን አምጣልኝ መጽሐፉን አንዴ። ሰርፕራይዝ ናብሊስዬ። ገድለ
ተክለ ሃይማኖት 51ኛው ምዕራፍ በቅዳሴ ዜማ እንዲህ ይነበባል። ዙም አድርግልኝ። ከዚህ በኋላ ድምጼ ላስተካክል። ከዚህ በኋላ አባታችን ተክለ ሃይማኖት በየአገሩ ሲመላለስ አንድ ቀን በባህር ዳር ተቀምጦ ሳለ ሰይጣን ዛሩ ከባህሩ ውስጥ ወጣ። ሰይጣኑም የአባታችን ደቀ መዝሙር ያዘው። አንተ ርኩስ መንፈስ ከልጄ ውጣ እያለ በመስቀል ምልክት በላዩ አማተበ። ሰይጣኑም ዛሩም ደቀ መዝሙሩን ትቶ ፈጥኖ ሸሸ። ሊያመልጥም ወደደ። ክቡር አባታችን አማተበበት። ወደ ባህሩ ሊገባ ባይቻለው በጥልቁ ባህር መደብ ቆመ። ክቡር አባታችንም ሄዶ በእጁ ያዘው። ያን ጊዜውም ምኑ እስቲ እጡ ወደ ባህር አቀና። ኃይሉ ደከመና ለሁሉ በግልጥ ታየ። ክቡር አባታችንም ልጄን ለምን ትይዘዋለህ አለው ሰይጣኑም ዛሩ ይባላል ስሙ፣ ለእኔ እንደ ሰው ሁሉ መስለከኝ፣ ስለዚህም ይዘው ዘንድ ደፈርኩ። ክቡር አባታችንም ስምህ ማን ነው አለው። ባህረ አልቅም ነው አለው። የሰይጣኑ ስም ባህረ አልቅም ነኝ ብሎ መለሰለት። ክቡር አባታችንም እንግዲህ ከኔ ጋር ትሄዳለህ ወይስ ወደ ማደሪያህ ትመለሳለህ አለው። ከኔ ጋር ትሄዳለህ ወይስ ወደ መጣበት ትመለሳለህ አለው ሰይጣኑ። ከእንግዲህ ወዲህ ወደ ማደሪያዬ ለመመለስ አይቻለኝም፣ በማማተብህ ስልጣንን ሽረሃዋልና አለው። አባታችንም ተክለ ሃይማኖት ወስዶ ገዝሮ አለ። ገዝሮ ሲባል ገርዞት ብልቱን ገዝሮ ወደ ፍጹም ክርስቲያንነት አገባው። ስሙንም ክርስቶስ ሐርዩ ብሎ ጠራው። ያ ሰይጣን እስከሞተበት ድረስ ገዳም ተቀምጦ መጨረሻ ላይ መንግስት ሰማያት ገባ ይላል። ሰይጣኑ ተገረዘ፣ ከዛ ክርስቲያን ሆነ፣ ከዛ መንግስት ሰማያት ገባ ብሎ የገድለ ተክለ ሃይማኖት መጽሐፍ ይናገራል። ይህንን መልስልኝ። ይኸውልህ ሲጀመር መነሻ ያደረግከው ገድላት፣ ድርሳናት እንደ ማስረጃ ሊሆን አይችልም። ምንድን ያልከው? እንደዛ ከሆነ በአንተ መጽሐፍት ብዙ አቃቄር ላወጣልህ እችላለሁ። ይህንን መልስ መጀመሪያ፣ ከዛ አቃቄር ታወጣለህ። እየሰማኸኝ ነው? እኔ ይህንን ማስረጃ ሊሆን አይችልም። ለምንድን ነው ማለት ነው? አይደለም እምልህ እየሰማኝ አይደለም እንዴ? ይሄ መጽሐፍ ቅዱስ አይደለም። ትቀበላለህ? ትቀበልህ? መጽሐፉን ትቀበላለህ? ትቀበልህ? ኢምራን ኔትወርክ ነው። እስቲ አንዴ ንገረኝ። የኔ ኔትወርክ ነው? ወይ ከኔ ወይ ከሱ ተቋርጧል። አላውቅም። አይደለም ሳላ ካንተ አይደለም የሱ ነው። ኦኬ። ኢብሊስ ማን? ነብሊስ አለ። ነብሊስ ይሄ ዲያቆን ያስታውቃል። ነብሊስ አለ። ነብሊስ ነው ኢብሊስ። እሺ ኒማ፣ ወደ ኒማ እንሄዳለን። እንግዲህ እንደዛ ከሆነ አለን ይመስገን። እንዴት ነህ? አሉ ከየትኛው ቤተ እምነት ነው ወገናችን? ፕሮቴስታንት። ማርቲን ሉተርን ትቀበለዋለህ? አዎ። እሺ 54ኛው ቮሊዩም ገጽ 154ኛው ላይ ኢየሱስ ክርስቶስ 3 ጊዜ ከመግደላዊት ማርያም ጋር ተኝቷል ያለ ምን ትላለህ? እሱ ቴብል ቶክ ላይ በእርሱ አልተጻፈም። አለቀ። እኔ ልቀጥል። ምን በእርሱ አልተጻፈም። በእርሱ አልተጻፈም። አዎ፣ በእርሱ መጽሐፉን ማስረጃ አምጣልኝ። ትቀበላለህ? ትቀበልን? ባጭሩ መጽሐፍ በእርሱ መጽሐፉን ማስረጃ አምጣልኝ። የእሱ ትምህርቶች ስብስብ ነው። አንዴ የእሱ ትምህርቶች ስብስብ በእርሱ ተጽፏል ወይስ አልተጻፈም? መጽሐፉ እኔ በእሱ ተጽፏል እያልኩ እኮ አይደለም። ኒማይ እኮ ዝም ብላ መጽሐፍ ቅዱስ አይደለም።
ኧረ አንተኛው ዝም በል ኒማ ማይክን አንሳ። አተ ኢብሊስ ማይክን ኧረ በፈጣሪ እሺ ኒማ አለ እኮ እየሰማችሁ ነበረ እናንተ። ኧረ በፈጣሪ ስም ሳላ ከሱ ጋር ጨርስ መጀመሪያ። ኢብሊስ እሺ አለ ወጥቷል። እሺ ና ኒማ ቴብል ቶክን ተቀበለው አትቀበለውም? ባጭሩ በጭራሽ አልቀበለውም በእርሱ ስላልተጻፈ። ቴንክ ዩ። ሐሰተኛ ሰነድ ነው። እቺን ብቻ አረጋግጥልኝ። ሐሰተኛ ሰነድ ነው። ቆይ በእርሱ ተጽፏል ወይስ አልተጻፈም? አልተጻፈም እኮ በእርሱ ያልተጻፈውን ማን እንደጻፈው ነው ብለኝ። ማን ነው ጻፈው? ሪካርድ ላድርገውና ቆይ አትልፋ። እቺ መልስልኝ። መጽሐፉን ትቀበላለህ? በእርሱ ነው የተጻፈው ወይስ አይደለም? ቆይ መጽሐፉን ትቀበላለህ አትቀበልም? በእርሱ ነው የተጻፈው ወይስ አይደለም? አይታወቅም ማን እንደጻፈው እኮ በመሀል ይሄ ገብቶ ሊሆን ይችላል። አይዲያው ራሱ ያ አይደለም። ልክ እንደ መጽሐፍ ቅዱስ ነው። ማን እንደጻፈው አይታወቅም። ግን የማርቲን ልክ እንደ መጽሐፍ ቅዱስ ነው። አይታወቅም ማን እንደጻፈው። ማርቲን ሉተር አልጻፈውም። ልክ እንደ መጽሐፍ ቅዱስ ነው የምልህ። የማርቲን ሉተር ጽሁፎች ልክ እንደ መጽሐፍ ቅዱስ ናቸው። ማንነታቸው አይታወቅም ማን እንደጻፋቸው። ልክ መጽሐፍ ቅዱስም ማን እንደጻፈው እንደማይታወቅ ቴብል ቶክንም ማን እንደጻፈው አይታወቅም። የትኛውም የለም። ሁሉም ባለቤት አላቸው። እኔ አንተ ሞግትሃለሁ። የትኛው መጽሐፋችሁ ማን እንደጻፈው አይታወቅም። ቴብል ቶክንም መጽሐፍ ቅዱስንም ሁለቱንም እንሟገት ይቻላል። እሺ በመጽሐፍ ቅዱስ ታምናለህ? ኢምራ ወደዚህ ያዝልኝ አንድ መጽሐፍ ቅዱስ። በእርግጥም ኢምሩ አንድ መጽሐፍ ቅዱስ ወደዚህ ወደፊት አምጣልኝ ካልተነሳ። እዚህ ጥቁሩ መጽሐፍ ቅዱስ ውስጥ መጽሐፍ አስቴር አለ አይደለ? የትኛው ውስጥ? እዚህ ማን የጻፈው መጽሐፍ አስቴርን? መጽሐፍ አስቴርን የጻፈው በእርግጥም ብዙ እይታ አለ። እንደውም አንድና ሁለት ሰው ብቻ አይደለም። ስማኝ መጀመሪያ ስሙን ጥቀስ። በጣም በብዙ ሰው ማለትም አንዱን ጥቀስልኝ። ኧረ እጠቅስልሃለሁ፣ ያ ችግር የለውም። ጥቀስልኝ። አሁን አንድም አታመጣም። አንድም ስሙን ጥቀስልኝ። አንዱን መጽሐፍ አስቴርን ከጻፈው ሶስት አንዱን ስሙን ጥቀስልኝ። ብዙ ነው አይደል? አንዱን ጥቀስ። እራሱ አስቴር አንድ ክፈት። አስቴር ጽፋለች የሚል እኮ ማነው ታዲያ ጻፈው? ቆይ በእርሷ ለመጻፉን ማስረጃ በእርሷ እንዳልሆነ ማስረጃ ስጠኝ። አንተ ጤነኛ ነህ? ስጠኝ። የለማ የለም። ያረጋለው ልንገርህ፣ በፈጣሪ ስም ያረጋለው መሰለህ። ይሄ መጽሐፍ ቅዱስ የጻፈው ጨባሪቆስ ነው ስለው ሳላ ደግሞ አይደለም ሲለኝ አይደለም ያልክበት ማስረጃ ቅረብ እንደማለት ነው። መጀመሪያ እኮ አስቴር አወቀ ያልከው አንተ ነህ። ስለዚህ አስቴር ለመጻፍ ማስረጃ ቅረብ። አስቴር አወቀ ነው እንዴ? ዘፋኛዋ ልክ ነው። አሁን ስጦኝ ማስረጃ። እሺ ኒማ ምን መሰረህ? አርጊውመንት ክሌም ያደረገ ሰውን ማስረጃ የሚያቀርበው። እሺ አንተም እኮ ክሌም አድርገሃል። ቀድሞ ማነው ስም የጠራው? ከኔና ከአንተ ልክ ሄዶ ነው ወይ? ኒማ ከኔና ከአንተ ስምን ቀድሞ የጠራው ማን ነው? ስም እኔ ነኝ። አምጣ ለሱ ማስረጃ። ኦኬ መጀመሪያ አንተ ቅደም። ስም የጠራው አንተ ስለሆንክ አንተ ትቀድማለህ ነው። ስም የጠራው አንተ ስለሆንክ ትቀድማለህ። አምጣ ማስረጃ አልኩ እኮ። ሐዲስ የጻፈ ሰው ታውቃል? ሐዲስ እንደዚህ ናቸው። ነገራችን ላይ አምጣልኛ። የለም እንቅ ስናረጋቸው እንቅ ስትደረግ እንደዚህ እንደ ዶሮ ማንቀርት ሲያዝ ሐዲስ ትላለህ። ማስረጃ ግን የለህም። ለኝም በላ እኛ አለን ማስረጃ። አንተ በመጀመሪያ እንዳሌለ አሁን ማርቲን ሉተር ያ ቴብል ቶክ የሚባለው መጽሐፍ በእርሱ አለመጽሐፉን እርግጠኛ ነህ? እሱ አልተጻፈም፣ ችግር የለውም፣ ማንነቱ አይታወቅም። ስለዚህ ከአሁን በኋላ ያ መጽሐፍ አምጥተህ እዚህ አትቀባጥር። ኒማ እያልኩ ያለው ገብቶሃል?
ቴብል ቶክ የክርስቲያን መጽሐፍ ነው። ነገር ግን ልክ እንደ መጽሐፍ ቅዱስ ሁሉ ቴብል ቶክ ማን እንደጻፈው አይታወቅም። የአምላክ ቃል የምትለው መጽሐፍ ይታወቃል፣ እሱ ይታወቃል። ለምሳሌ አስቴርን የጻፈው አስቴር ላልከው ማስረጃ አምጣ። ቆይ ቴብል ቶክ ራሱ የጻፈው ይታወቃል። የእርሱ ተማሪዎች ወይ ደግሞ ተቀምጠው የሚሰሙ ሰዎች ነበሩ ይባላል። እስቲ አምጣ ከዛ ላይ ማስረጃ፣ እንደዛ የሚል ማስረጃ ሰርች አድርግና ማየት ትችላለህ። አንተ ንገረኝ፣ ማስረጃ እያልክ ያለው አንተ ነህ እያልክ ያለው ማስረጃ ስጠኝ። ማየት ትችላለህ። በእርግጥም ያለ አምጣ ማስረጃ፣ አምጣ ማስረጃ፣ ክፈት ማስረጃ። እኔ ቪዲዮ መክፈት አልችልም፣ ፎሎወር የለኝም። እሺ መጽሐፉን ስሙን ንገረኝ እኮ ራሱ ቴብል ቶክን ማን ነው ጻፈ ብለህ ሰርች ማድረግ ትችላለህ። ስንተኛ ቮሊዩም ማየት ትችላለህ። ስንተኛ ቮሊዩም ብራዘር ነገርኩ እኮ ስንተኛ ቮሊዩም ማን እንደጻፈው አይታወቅም ከማለት በፊት መጀመሪያ አንተ አውቀህ ነው። አይ እንደዚህ ናቸው። አይታል አንተ ምንም አልተማርክም። ባይዘው የምታውቀው ታሪክ የለህም። መጽሐፍ ቅዱስን አታውቅም፣ ቴብል ቶክን አታውቅም። ስለዚህ እንዴት እናስቀጥለው? ይምሮ ይሄንን አልተማረም። ባልተማሩ ልክ እንሂድለት። ኦኬ ጥያቄ ጠይቀህ አንዴ ቆይ ምራ ምን ትላለህ? አይ ከሱ በፊት ኒማ አስቴር ግን ያው ጽፋለች ብለሃልና እኔ ደንግጫለሁ። ፕሊዝ እንደው አለ ከይቅርታ ጋር በቃ ሰላም ተሆነ እኔ ጋር እስኪ አንዴ ማወቅ ፈልጌ ነው። እኔ አስቴር ያልክበት ማስረጃ አለ? ነገርኩ እኮ በእርሷ አለመጻፉ ማስረጃ አምጣልኝ። እኔ እኮ አልተጻፈም አልኩም እኮ የፈለኩት እንደተጻፈ አሳይና ተክተህ አይደል እንደምታወራው? እኔ ብቻ ላይን ተክተህ አይደል እንደምታወራው? እኔ ራሴን እንጂ የማወራው ሳይሆን ተክቼ አይደለም። በጭራሽ እንደዛ ከሆነ ከሳራ ጋር ልቀጥላ። ለምን ቀጥልም? ምክንያቱም ሌላ ርዕስ ጀመርካ። እዛ ርዕስ ላይ ቆሜ ማለት ነው እኮ። ታዲያ አንተ ማን ነው ጻፈው? ማን ጻፈ ብለህ ነው የምታምነው? እኔ አላውቅም፣ ንገረኝ አንተ። እኮ ስለማታውቅ እኮ ነው። ምን ታውቃለህ? ሲጀመር እዚህ መቀባጠር እንጂ ምን ታውቃለህ? ማን የጻፈው? ኦኬ ምንም አላውቅም ብለህ እስኪ አንድ ጊዜ እሺ ላሳይህ። ማን ጻፈው? ሌላ ጊዜ በቃ ተቆም አንተ። ኦኬ ቀጥል። ይሄን ያልኳቸው በቃ እንደዚህ ዝም ብለህ ትማራለህ። አያችሁ ጀማ፣ በጭራሽ ቀጥል። አሁን አትቀባጥር። ረጋ በል። ይሄን ያልኳቸው ማስረጃ አለ። አስቴር ጻፈ። ሲጀምር አስቴር እኮ የታሪክ ተደራሲ እንጂ ደራሲ አይደለችም። ተደራሲ አንሷ ስለ ሰው ታሪክ ተጻፈ እንጂ ጸሐፊዋ እሷ አይደለችም። ግን እኔ ኢምራን አቅርብ፣ ማስረጃ ላቅርብልህ፣ ችግር የለውም። እሺ ያው የመጽሐፍ ቅዱስ መዝገበ ቃላት ምን ይላል? መጽሐፈ አስቴር መጽሐፉን የጻፈው ማን እንደሆነ ምን እስኪ ሳላ ምንድን ነው የሚለው? አይታወቅም። ቡም 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 ቡም። ኒማ ሰምተሃል? አንተ የአምላኬ ቃል የእግዚአብሔር ቃል ብለህ የምትከተለው መጽሐፍ ጸሐፊው አይታወቅም። ደደብ ይሁን መሐይም፣ አዋቂ ይሁን አላዋቂ፣ ጎበዝ ይሁን ሰነፍ፣ ሰው ይሁን እንስሳ አታውቅም፣ ማስረጃ የለህም። ስለዚህ ወገን እንዳሳየሁ እንዳንተ ደግሞ ተሳስቶ የወሲብ ቪዲዮ የተከፈተበት ሰው ይሁን አይሁን አይታወቅም። ባይዘ የቅድሙ ልጅ ነው አሉ። በጭራሽ ሳላ ነቢዩ መሐመድ ሲጨፈጨፍ ባይዘ ነቢዩ መሐመድ እሱ ልጅ እኮ ነው ሲጨፈጨፍ። ልክፈትልህ ሲጀምር እዚህ ምን ታደርጋለህ? በአኒሜሽን አለልህ። ምን ታደርጋለህ? እዚህ ብልግና ተከፍቶብህ በአኒሜሽን አለ። የተፈጠረው ነገር ነገራቸው። ነቢዩ ሊሳደብ ያደረገው ነገር ነገራቸው። ሊሳደብ ገባና ከዛ እያየ የወሲብ ቪዲዮ እያየ ነው ጀለስ እና ድንገት ካሜራ ሲከፍት እሱን አሳየና ያ እንደ ተዋርዶ ወጣ እና ያ ሁሉ ጉድ ያለ ነቢዩን አዋርዳለሁ ብሎ ገብቶ ተዋርዶ ወጣ ጀለስ እና ቁጭ ብሎ ይህንን ያህል ድንገት ካሜራ ሲከፍት ያሳየው እሱ ነው። እና አሁን ደግሞ እንደ እንትን ቁጭ ብሎ ያወራል ወራዳ መሀይም። እና አላኩል ያህል አላህ ማዋርዶሃል አንተን። እኛ ምንም የምናዋርድህ ነገር የለም። ሌላ ክርስቲያን ድፍረቱ እኮ ነው። ድፍረቱ እንዴት ነው አንድ ሰው እንደዚህ አይነት ነገር አድርጎ ላይቭ ላይ ድጋሚ የሚመጣው? አካውንት ቀይሮ በጣም ባለጌ ነው። አውዝ ቢላህ ይቅርታ። ንስሐ አካውንቱን አጥፍተዋል። ያን አካውንቱን አጥፍቶ አሁን በሌላ ስም እየመጣ ያለው። እናውቃለን። በድምፅ ነው የምናውቀው አንተን። እሺ በድምፅ እናውቃለን። ጾታ ምትቀየር መናቃለው። ስም ቢቀየር እንትን አይረሳም። በል ስም ቢቀየርም እንትን አይረሳም። ያደረከው ተግባር አይረሳም። እሺ በማርያም ተመልሰህ ገብተሃል። እዛ ደግሞ እንደገና ላስተምርህ። ይሰማሃል? በማርያም አዎ ይሰማል። እንዴት ናችሁ? ደህና ናችሁ?
እንዴት ነው የኔ ተማሪ? እንዴት ነህ? በደንብ እየተማርክ ነው? እየገባህ ነው የማስተምረው ትምህርት? ልጅ አባትን ያስተምራል እንዴ? እንዴት አለ? የሚያውቀው ካለ ቁጭ አድርጌ አስተምራለሁ። ምን ችግር አለው? የሚያውቅ ነገር ካለ ይማራል እንዳንተ ማለት ነው። አንተ እኮ አሁ አስተምሬሃለሁ፣ ስለ እግዚአብሔር አስተምሬሃለሁ፣ ብዙ ነገር አስተምረ። ዛሬ ደግሞ ሳላህ ስለ ሰይጣን አስተማረ፣ ስለ ስላሴ አስተማረ። እኔን ደግሞ አሞኛል። እኔን አሞሃል? አሞኛል። እኔን መድኃኒት ልንገርህ። ምንህን ያመመህ? ጮጋራዬ። መፍትሄ ልንገርህ። መፍትሄ ነው። ኧረ ቆይ መፍትሄ ልንገርህ አለ። መፍትሄ አለ፣ ወላሂ አለ መፍትሄ። አውደ ነገስት ይከፈታል። አንዴ አውደ ነገስት ይከፈትልኝ። አውደ ነገስት ይከፈትልኝ። ሌላ ክል ይምሩ ላላ አለኝ። መክፈት የምችል ከሆነ ከፈተው፣ ግን እስከማውጣ ድረስ አብዴት ይከፈትልኝ። እስከ ከፈሩ አድርገው። እሺ ጠብቅ። እስከዛው ከዚህ በሽታ ልጀምርልህ። እስኪ ምንድን ነው የሚለው አንብበው። ወጣሁ መሰለኝ ጀማ። እንዴት ናችሁ ትላላችሁ? አላወራ እኔ ወጣሁ ታየሁ። በደንብ ማለት ፈልጌ ነው። ቆይ ልገልብጠውና በደንብ ላሳይ። አንተ እኔ ና እንደዚህ አድርገህ ይኸው። ምን ይላል? እኔ ላንብብ? ይምራን እስቲ አንብብለት አንተ። አውደ ነገስት ወፍካሬ ከዋክብትና ነው። አውደ ነገስት ወፍካሬ ከዋክብት አዳምጥ። በኢትዮጵያ ክርስቲያን ሊቃውንቶች የተዘጋጀ መጽሐፍ ነው። አውደ ነገስት ይኸው ከስር በጥንታውያን የኢትዮጵያ ሊቃውንቶችና ጠበብቶች የተዘጋጀ ብሔራዊ ቅርጽ አውደ ነገስት ወፍካሬ ከዋክብት። ቁጥር 8 ለእብጠት አብሽ ባቄላ የፍየል በጠጥ። ከእንደገና ላንብብ። እሺ ቆይ። ለእብጠት አብሽ ባቄላ የፍየል በጠጥ አልሞ ፈጭቶ እንደ ተልባ መትቶ ማሰር ነው። ጥሬ ተልባም ወደ ጎን። ጥሬ ተልባም ማድረግ ጥሩ ነው። ጥሬ ተልባም ብታደርግ ጥሩ ነው። ለመካን ሴት ወይ እዚህ ጋር ቁምና በማርያም። ስለዚህ አንተ አሁን እብጠት ካዝ ምንድነው ማድረግ ያለብህ? አረ እብጠት የለብኝም። አንተ እኔ እዛ ቢዝ ወደፊት እብጠት ቢዝ ምንድነው ማድረግ ያለብህ? አይታወቅም። ወደፊት ነገር ሊያጋጥም ይችላል። የምን እብጠት? እብጠት ነው። ሆስፒታል ነው የሚሄደው። ለምን ብር ታወጣለህ? እዚህ እንትን አትታከም በዚህ። አይ እሱ የድሮ ነው። አትተማመንም እንዴ? በእግዚአብሔር አትተማመንም? እሱ በጠጠሽ አሁን አለ አበሻ መድኃኒቶች ነው እሱ የነገሩ። ነፃ አይሻልም? እዛ በካርድ ብርን ከምጨርስ ተው። እንቀጥለሽ። ሚስት ደግሞ ማለት ነው ድንገት ሚስት ካገባ ማርያምዬ፣ ድንገት ሚስት ካገባና ሚስት አልወልድ ብትል እንደው አያድርገውና ለመካን ሴት ይላል የፈረስ ወተት። ለመካን ሴት የፈረስ ወተት፣ የበቅሎ ኮቴ፣ የዝሆን ጥርስ ፍቀህ በርግመቷ ጨምሮ ቢያጠጧት በርግመቷ የወር እንትነዋ ለህመም ብዙ ነገር በቃ ቆይ እስቲ ይፈውሳል፣ ችግር የለውም። ጨምሮ ቢያጠጧት በእንትኗ በኩል በብልቷ በኩል ማለት ነው። እንዲህ ቢያጠጧት በዛ በኩል ትወልዳለች። በብልቷ በኩል የሆነ ነገር አድርገው ቢያጠጧት። አንተ ደግሞ ማለት ነው ስማ፣ አንተ ደግሞ እቃ አልነሳ ቢል ቢሞትብህ ብትሞክር ቀጥ አልል ካለ ወላሂ አሁን መፍትሄ ይሄ ለአንተ ነው። የአንተ አልነሳ ቢልህ ብትሞክር አልቆም ቢልህ ምን ታደርጋለህ? እዚህ ጋር ቁጥር 10 ላይ እስኪቱ አለ ብልቱ ለሞተበት ሰው ሲባል ጋይስ የማይነሳ ቀጥ የማይልለት ካለ ይላል። ላንብብ ይምራል። ይቅር በቃ ዝም ብለህ አንብበው። ብልቱ ለሞተበት ሰው ይላል ፊት ለፊት ይኸው። ብልቱ ለሞተበት ሰው የእሬት ስር በቅቤ ለውሰህ ቀባው። እሬት ታውቃለህ? እሬት ያን ቆምጣጤውን በቅቤ ለውሰህ ትቀባዋለህ። በጉማሬት አለንጋ ትፈቀፍቀዋለህ። ከዛ ታጥነዋለህ። ከዛ ቀጥ ይላል። በሶስተኛው ቀን
አውደ ነገሥት ተፈካሪ ጋይስ የራሴ አይደለም ይቅርታ አድርጉልኝ። ይኸው መጽሐፉን ያለው አውደ ነገሥት ተፈካሪ ከዋክብት መጽሐፉ ላይ ያለ ነው ያነበብኩትና ብልቶቻችሁ እንዳትሞክሩት። ዶንት ትራይ ዚስ አት ሆም ዶንት ትራይ ዚስ። የተመታ እንትን ነው። ማንም ይሄን እንዳይሞክር። ይህ ዝም ብሎ ነገር ነው። ሞክራሉ ደግሞ ማርያም የቄሶች መድኃኒት ነው። ቄሶች የሰጡት መድኃኒት ነው። ቤተክርስቲያን ላይ ቤተክርስቲያኒቱ መድኃኒት ያለችው መጽሐፍ ነው። እሺ ቀጥል ሳላ እና እንዳትሞክሩ። እኔ የፈራሁት በማርያም ሄዶ እንዳይሞክረው። በማርያም እንዳትሞክር አደራ። ኧረ ችግር ምን ላደርግ ሞክራለሁ። ምን የለም ከሶስት አንዱ ቢያጋጥምህ ሚስት የለኝም። እሺ ወደህን ቢያምህ ምናምን እንዳትሞክረው ይገላል። በእኔ ሆስፒታል እሄዳለሁ። ጎበዝ እንደዛ እግዚአብሔር እንዳሰማ አሁን ይሄ እንዳሰማቸው እነሱ እንደዛ ከሆነ እግዚአብሔር የሚመናም የቤተክርስቲያን አባቶች ናቸው እንጂ እግዚአብሔር አይደለም ያለው። ያ ቢሆንም እኮ እነሱ ጥበቡን የገለጸላቸው እኮ መንፈስ ቅዱስ እግዚአብሔር ነው የገለጠላቸው። ደግሞ አንድ ምክር ነው፣ ከባድ ምክር ነው መሰለኝ። ይሄ ምክር ይመከር እንደ ሳላ የሰላም አካሳቴ ምክር። የማን የካሳቴ? ሰላም አካሳቴ እሱ ሰው ይመቸኛል። ይመከር ባይ ዘ ዌይ ሰበር ዜና ልንገርህ ካልሰማ አሁን ገዝተዋል። እሺ ሰላም አካሳቴ ተገኝቷል። እሺ ይሄ ደግሞ ማለት ነው ስማ፣ ይሄ ደግሞ ከሚስት ጋር ስትገናኝ እስቲ ኦሮሮሮሮ ባይዞ አዳዲስ ገድላቶች ገብተዋል። ቆይ ፎቶ አንስቼ ልክልሃለሁ። ቆይ አሳያለሁ ኢንሻአላህ። ገድለ አቡነ ሰላማ ካሳቴ ብርሃን ይልኝና ገድላትን ለማወቅ እኮ መጀመሪያ ማመን ይፈልጋል። ካላመንክ በጣም ላንተ እኮ ነው። በማርያም እኛ እኮ አናምንም። አንተ ታምናለህ፣ ላንተ ነው፣ በቃ ላንተ ነው። እሺ ደግሞ ሚስት ብታገባና ማለት ነው መጽሐፍ ጋይስ ይቅርታ፣ ምንም ልናደርግ እኮ አንችልም። መጽሐፍ የተጻፈውን እያነበብኩለት ነው። ድንገት ከሚስት ጋር ላነበው ነው። ድንገት ደግሞ ከሚስት ጋር ስትገናኝ እየተገናኘ ድንገት መሀል ላይ አልላቀቅ ብትሉ አልወጣ ቢል ሳላ እንደደነግጡ በኋላ ይነበብ መጀመሪያ ዝም ብለህ አንብበው፣ በቃ እንደዛ ይሻላል። እሺ መጽሐፉ እንደዚህ ይላል። ገድለ ምንድነው? የአቡነ ሰላማ ካሳቴ ብርሃን 10ኛ ተአምር። የተመረጠ ካሳቴ ብርሃን የሚሆን የብዙ የቅዱስ አቡነ ሰላማ ተአምር ይህ ነው። ጸሎቱና በረከቱ ከሁላችን ጋር ይሁን ዛሬ ዘወትርም ለዘለዓለም አሜን ይላል። ቁጥር 2 ላይ እግዚአብሔርን መፍራት ያሌለባቸውና ጸሎትን የማይጸልዩ ባልና ሚስት ነበሩ። ልድገምላችሁ። እግዚአብሔርን መፍራት ያሌለባቸውና ጸሎትን የማይጸልዩ ባልና ሚስት ነበሩ። በብፁዕ ወቅዱስ አቡነ ሰላማ ካሳቴ ብርሃን በዕረፍቱ በዓል ቀን ዝሙት ሰሩ። አባታችንም ውሾች ሲገናኙ እንደሚጣበቁ ሁለቱን አጣበቋቸው። ባልና ሚስት ናቸው። አቡነ ሰላማ በሞቱበት ቀን አብረው ተኙ ሁለቱም። ከዛ በዕረፍቴ ቀን እንዴት አብራችሁ ትተኛላችሁ ብሎ አቡነ ሰላማ ልክ ውሾች ሲገናኙ አለ ውሾች ሲገናኙ እንደሚጣበቁት ሁለቱን አንድ ላይ አጣበቋቸው። ጥብቅብቅ ቢጎትት እሺ ይኸው እንትን አድርግልኝ። አጣበቋቸው የሚለውን አንድ ያሳየኝ፣ ጠፋብኝ ቦታው። ይኸው ከስር አጣበቋቸው። ከዛ በኋላ እነሱም ተጫጫሁ አሉ። ጎረቤቶቻቸውና ቤተሰቦቻቸው ዘመዶቻቸው ጩኸታቸውን ሰምተው ወደ እነርሱ መጥተው፣ ከዛ ጩኸቱን ሲሰሙ ጎረቤት ዘመድ ሁሉ መጣ እና እዛው ላይ ናቸው። እዛው በቦታው ላይ ናቸው። አልላቀቅ ብለዋል። ዲቫይስ ኮኔክትድ ሰክሰስፉል እና ከዛ እንዴት ነው የተላቀቁት? አቡነ ሰላማ እንትናቸው መጽሐፋቸው መጣና ይሄ ኢምራን የገዛው ማለት ነው። ኢምራን የገዛው መጽሐፍ መጣና በመጽሐፉ ላይ ውሃ ረጩ። ይሄ መጽሐፍ መጣ። ከዛ በመጽሐፉ ላይ ውሃ ረጭተው እዚህ መጽሐፍ ላይ ውሃ እንደዚህ ረጩበትና ሰዎቹ ላይ አፈሰሱ። ሰዎቹ ላይ ሲያፈሱ ሁለቱ ሰዎች ተላቀቁ ይላል መጽሐፉ።
አዑዙ ቢላህ ወላሂ በጣም ከባድ ነው። ግን መጽሐፉን አጀማ ስድብ እንዳይመስላችሁ ወላሂ መጽሐፉን ያው መጽሐፍ አለ ውሸት ነው የሚል ካለ ይግባና ይሞግተን። ግን አስቡት ተጣብቆ ምናምን ኧረ ከባድ ነው። ሲመጣ አስበዋል። ኧረ ቢስሚላህ እምሩ ምናልባት ሰላም አለይኩም ድጋሚ ሁላችሁም ምናልባት አንዳንድ ጊዜ ምን አለ መሰላችሁ እዚህ ጋር 4000 ምናምን ሰዎች አለን አይደል? ወላሂ እነዚህ ወንድሞቻችን ማለት ይሄ መጽሐፍ ለማንበብ ፈልጎ ወይም ደግሞ እኛን ለማሳቅ ፈልጎ አይደለም፣ ወይም ደግሞ ከዚህ የተሻለ ለማስተማር ሌላ ነገር አጥቶ አይደለም። እነዚህ ቄሶች ማለት ነው ክርስቲያን ወገኖቻችንን ያታልሏቸው ነው። ለምን መሰላችሁ? እያንዳንዱ ምእመናን ማለት ስለዚህ መጽሐፍ ሲጠየቅ ማለት ነው አባቶች የሚለው ለምንድን ነው? እነዚህ አባቶች ለስሜታቸውና ለፍላጎታቸው ምቹ በሆነ መልኩ ስለሚተረጉሙላቸው ነው። ክርስቲያኖች ደግሞ መንቃት አለባችሁ፣ መጽሐፋችሁን ማንበብ መቻል አለባችሁ። ሐቂቃ እዚህ ጋር ለመናገር እኛ ማንም ባለጌ አይደለም፣ ወላሂ ነው የምላችሁ። እነዚህ ጀግና ወንድሞቻችን ናቸው። ነገር ግን እኛ ካላነበብን የተደበቀውን ምስጢር አውጥተን ለህዝቡ ካላሳየን ማን ያንብብላቸው? ለወገኖቻችን ማለት ነው። እኛማ አልሐምዱሊላህ ቁርአን አለን፣ ሰሂህ ሐዲስ አለን እና ስለዚህ ምንድነው በቃ ማስተማር ስላለብን ነው። ሌላው ደግሞ አላህን ማመስገን አለብን። እኛ ከእንደዚህ አይነት ቆሻሻ ተግባር አላህ ስላጸዳን ማለት ነው አላህን ማመስገን አለብን ሙስሊሞች። አልሐምዱሊላህ ረብል ዓለሚን። ኮሜንተሮችን እያየው ነበርና በጣም እንደሚያሳፍር ምናምን አውቃለሁ። እኔ ጠፍቶኝ አይደለም፣ ግን ይሄ አሁን እዚህ ላይ ካልተነበበ ንጹህ ራሳቸው እንዴት ያሉ መሰላችሁ? ይሄ ነገር እነሱ ጋር ያሌለ እየመሰላቸው በጣም ይኩራሩብናል። አይታችሁ ከሆነ ስለ አይሻ ስለ ነቢዩ ሚስቶች ያወራሉ። በእነሱ በኩል ያለውን ነገር ካላነሳችሁ ንጹህ የሆኑ አድርገው ነው ራሳቸው የሚያስቡት። ጉድ ያሌላቸው አድርገው ነው የሚያስቡት። ጋይስ እኛ ፈልገን ነው ይሄንን የምናነበው? ጨዋ ስላልሆንን ነው ይሄንን ነገር የምናነበው? ከታች ላይ በቃ ስትሉ አይደለም። ነገር ግን ይሄንን አውጥተን ሳናሳያቸው ስንቀር እነሱ ጋር ጉድ ያለ አይመስላቸው። እነሱ እንዴት ነው ራሳቸው የሚመለከቱት? ምንም ነገር በቃ ጨዋ፣ መጽሐፋቸው ጨዋ፣ እነሱ ጨዋ፣ ምንም ነገር ያሌለ መጥፎ ነገር እነሱ ጋር ያሌለ አድርገው ያስባሉ። እናንተም እንደዛ ነው የምታስቡት። እነሱ ጋር ምንም ያሌለ ምናምን እኛ ጋር ብቻ ምናምን የሚባል ነገር የለም ነው። ልክ ልካቸው እንደዚህ አውጥተን ካላሳየን ማን ነው የሚያሳያቸው? መጽሐፋቸውን ከፍተን ካላነበብን ማን ነው የሚያነብላቸው? መምህራቸው እንደሆነ መጽሐፋቸውን ቀብረዋል። ስለዚህ ይህን ነገር ስናነሳ ከዚህ አንጻር እንደሆነ ብትረዱ መልካም ነው እንጂ እኛ ባለጌ ሆነ አይደለም ይህን መጽሐፍ እናነበው። እሺ ምንም ልናረግ ደግሞ የተጻፈ ነገር ነው። ስለዚህ አሁን እስካሁን የተነበበው ነገር ውሸት ነው የሚል እባክህን ግባና መጽሐፉን መልስ። መጽሐፎቹ በእንደዚህ ነገር የተሞሉ ናቸው። አሁን መጽሐፍ ቤተክርስቲያን ላይ ዋጋውን ብለጋችሁ ትስቃላችሁ። ዋጋ አክቹአሊ ከጀርባው አለ ይታያችኋል። ቲክቶክ ደግሞ እንዳይዘጋብኝ ቆይ ልሸፍነው እንደዚህ ነው ያሳያችሁ። ይታያችኋል። በዚህ ብር ነው የሚሸጠው እንትን ላይ ኢትዮጵያ ላይ ማለት ነው። በዚህ ብር እየሸጡ ነው ምዕመኑን ምን የሚያደርጉት ብር የሚያገኙበት። ሁለተኛ ደግሞ በእንደዚህ ነገር የሚመሩ። ስለዚህ ግቡና ወገኖቻችን ቤተክርስቲያናችን ምን እንደየሰራ እንደሆነ መልስ ስጡ እላለሁኝ። በማርያም ምን ትላለህ አንተ? እስኪ እንደው እስካሁን በተወራው ነገር ላይ ወዲያውን አይቃቸዋለሁ። ግን ይህን እንደማያውቀው ከሆነ ገድላትን ስለ ገድላት በደንብ የሚያውቅ ሰው ሲያስረዳ እንጂ ብዙ የማያውቅ ሰው እንትን ካለ አይገባም። ሌላ ነገር መስሎም ይታያል። ነገር ገድላትን መጀመሪያ ማወቅ ያስፈልጋል። ሲታነበው አንድ ነገር ሲታነበው እዛ ላይ ርዕሱ ምን ይላል፣ ምን ብሎ ይጀምራል፣ ከታችስ ምን ይላል የምትለው ነገር ካወቅ ከታች ያለው አውቀውና አስረዳን። የዛሬ ትምህርት ይሄ ነው። ትምህርትህን በደንብ ተመራህል ያስባለው። ዛሬ 4ኛ ቀን ነው አንተ። ስለዚህ ይሄን የቤት ስራ ወስደህ በደንብ አንብበህ መልስ ፈልገና 5ኛ ቀን ደግሞ ትምህርትህን እናስተምርሃለን። ሁሉም ቲክቶክ ላይ ያለቀ